እንደ ከካሜራ ጀርባ እንኳን አይደለም የምናነበው እና በቃ ያመጣባቸው ዳሜጅ ቀላል አይደለም። ትልቅ ሽንፈት ውስጥ ገብተዋል። ለዛ እኮ ነው ያመጣባቸው ዳሜጅ ቀላል አይደለም እና በጣም በዚህ ያስፈራሩ መስሏቸው ነው። እያንዳንዷ ነገር በተሰነደች መረጃ ነው የተቀመጠው። ስለዚህ ነው እንደዚህ ፒዲኤፍ ምናምን ነገር እኔ አሁን ለእኔ ላያያዝ ፒዲኤፍ ምናምን ነገር በጣም ናይስ እኮ ነው። የትኛውን ቦታ ላይ በፒዲኤፍ የተቀመጠ ለመያዝ አመቺ ነው፣ ዶክሜንትን ማለት ነው። ግን ሃርድ ኮፒ ደግሞ መያዝ በጣም ሞር የተሻለ ነው። አንዳንዶቹ መጽሐፍቶች እንትን ላይ ያላረጓቸውም እንጂ ኦንላይን ላይ ያላረጓቸውም እንጂ ኦንላይን ላይ ደግሞ ቢሆን በጣም እንዴት ናይስ ነበረ። ታውቃላችሁ አሁን እኔ ከቦታ ቦታ አሁን ተንቀሳቅሼ ላገልግል ብዬ ብል እነዚህ መጽሐፍቶች ይዤ መሄድ አልችልም። አዶ ነው ኦንላይን ላይ ይሸጣሉ። አይታችኋቸዋል? እነዚህ መጽሐፍቶች መቼ ሙሉ በሙሉ ኦንላይን ላይ አይሸጡም፣ የሉም። ኦንላይን ላይ በብዛት ያሉ አይመስለኝም። አሁን ያን ፈልጋ አታገኘውም ኤርሚዬ። እኔ ብዙ ጊዜ ፈልግ ነበር ኦንላይን ላይ እና የለም። ያን እንትኑ ብቻ ነው ይሄ የፊት ለፊት ከበሩ እሱ ብቻ ነው የምታገኘው። ማገኘው የነበርኩትኝ ኮምፒውተር ላይም መዝገበ ጸሎት፣ ውዳሴ ማርያም፣ ቅዳሴ ታምረ ማርያም እንደዚህ ሊገኝ ይችላል። እንደዚህ አማዞን ላይ ምናምን ነገር ፔጆቹ አይገኙም። እንትኑ ብቻ ነው ይሄ የፊት ለፊት ከበር ተክልዬም ይሁኑ ወይም ሌሎቹ እንትኑ ይሄ የፊት ለፊት ከበሩ ስዕሎቻቸው ነው እንጂ ፊት ለፊት ላይ ያለው ነው እንጂ እየገለጥክ የምታነበው ፔጅ 1 ፔጅ 2 እያልክ የምታነበው እንትን ያን ያክል የለም። እስከዚህም አይደለም አይገኝም። ልክ ነው። ሃርድ ኮፒ ነው። ሰላም ለዚህ ቤት ይሁን፣ ሰላም ለሁላችሁም ሰላም ብለናል። ወደ ሐራስ ነብሪ አይኔት ያ ሐራስ ነብሪ እንደምታ ያ ወደ ሐራስ ነብሪ ልካዮሽም ካ ዮናስ ኬት ቤተ እምነት ነው ወንድማችን እርሚያስ ልናገር? እሺ እንዴት ነህ? ኬት ቤተ እምነት ነው? እግዚአብሔር ይመስገን የኢትዮጵያ ኦርቶዶክስ ተዋህዶ። ኦኬ እንኳን ደህና መጣ። እሺ እንኳን ደህና ቆይ። ኤች2 ከየት ነው ወንድሜ? ያንተን ኮሜንት አይቼ ነው ጥያቄ አለ ብለህ ስላልክ ኦርቶዶክስ ያ እኔም ኦርቶዶክስ ተዋህዶ አማኝ ነኝ። ሰላም ኦኬ በቃ ሚዩት አድርገውና ዮኒ ይቅደምና ከዛ አንተ ትከተላለህ። እሺ ወንድሞች ቆየ እንትን አላረግም ብዙ መቆየት አልችልም። ጥያቄና ሐሳብ መስጠት ነው ፈልገው በዚህኛው ጥያቄ ብቻ አሁን በምታነሱት ሐሳብ ማለት ነው። ኦኬ እሺ ፈቃዱ ከሆነ ልጁ ዮናስ ቢያስቀድመኝ ስራ ቁሜ ነው እሺ ያው ተናገር ብለዋል ይፈቅዳል። ችግር እሺ መልካም። እንግዲህ አሁን አባ ገብረ ኪዳን ለቀቁት በምትሉት ቪዲዮ ላይ ነው እናንተ ሐሳብ የሰጣችሁት። የእናንተ እምነት ምንድነው? መጀመሪያ ፕሮቴስታንት ነው እምነታችሁ? አታላወቅም? ወንጌላውያን አማኞች ነን። ወንድም የዛ አሁን የገባሁትኝ አላውቀውም አይቼውም። ወንጌላውያን ቲክቶክ ወንጌላውያን ነው። ወንጌላውያን ማለት ክርስቲያን ጴንጤ ነው ወይስ ፕሮቴስታንት? እኔ ጠይቀኛል። ወንጌላውያን ሙስሊም የለም፣ ወንጌላውያን ነን። ወንጌላውያን አማኞች በተለምዶ ፕሮቴስታንት ጴንጤ ተብሎ የሚጠራ ማለት ነው። በጣም ጥሩ። እሱን የጠየቅኩት ጥሩ ነው። በግልጽ ስለጠየቀኝ በግልጽ መጠየቅ ስላለብኝ ነው። እሺ አሁን እንግዲህ ከጥያቄ ነው የምጀምረው ሐሳቡን ከመናገሬ በፊት። አሁን አባ ገብረ ኪዳን እንደዚህ አሉ ብላችሁ ቆርጣችሁ አውጥታችሁታል ቪዲዮን። ሲጀምር ሙሉ ስብከቱን ወይ ሙሉ ንግግሩን አይታችሁታል ወይ? አንደኛ። ሁለተኛ ደግሞ ይሄንን ትምህርት የሚያስተምሩት እኛ አባት እኔ ያለሁበት እምነት ውስጥ ያሉ አባት ናቸው። ትምህርቱን እያስተማሩ ያሉት ለንደን ያሉ አማኞች ነው ማለት ነው። ስለዚህ አሁን እናንተን ምንድነው የሚመለከታችሁ አሁን ይሄንን ጉዳይ ማለት ነው? ማለት እሳቸው ማንኛውንም ሐሳብ ብለው እኔም ማምነው ሰውዬ ቅራኔ ወይ ተቃውሞ ካለኝ እኔ ሐሳብ ልስጥ እንጂ አሁን እናንተ ምንድነው የሚመለከታችሁ እዚህ ሐሳብ ላይ ብዬ ጠይቃለሁ። ሐሳቡ ይሄንን ትመልስልኛለህ ሐሳቤን ከጨረስኩ በኋላ ማለት ነው። ይሄ ግን ትርጉሙ እኔ ገብቷችኋል ወይ? ግንዛቤውስ አሁን የኦርቶዶክስ ትምህርትስ
እናንተ አንደርስታንድ አድርጋችሁት ነው ወይ? አሁን በራሳችሁስ አንድ እህት ነበረች ቅድም ስታወራ ገርማኝ ነው እየሰማኋትኝ። እንዴት ባንጸድቅም ባንጸድቅም ይባላል? አሁን እውነት ኦርቶዶክስ ተዋህዶ እምነት ውስጥ ያለ እንደዚህ አይነት አባት አሁን እንደዚህ ይሄንን ነገር ሳይገባቸው ይሄንን ሐሳብ አወሩት? ኦርቶዶክሳዊ ተዋህዶስ ትምህርት እንደዚህ ይመስልሃል? በምሳሌ ብዙ ጊዜ ክርስቶስ እንደሚያስተምረው በምሳሌ እናስተምራለን እኔ ያለሁበት እምነት ውስጥ። ስለዚህ ብንጸድቅም ባንጸድቅም ኦርቶዶክስ መሆናችን ማለት ለኔ የሚገባኝ ብቻ አይደለም እኔ የማምንበት ትክክለኛው ትርጉሙ ብዬ የማስበው እሳቸውም ሊሉ ይችላሉ ብዬ የማምነው ማለት ነው። ከኔ ተሻለ እንደሚያብራሩትም አምናለሁ። ግን የኔ አንደርስታንዲንግ ግን ምንድነው ብንጸድቅም ባንጸድቅም ኦርቶዶክስ ነን የሚያሳየው አለመጽደቅ ማለት ነው። ኦርቶዶክስ ተዋህዶ ውስጥ ሆኖ አለመጽደቅ አይቻልም ነው። ምክንያቱም ይሄንን የሚያሳየው ስርዓቱን ማወቅ ውስጥ ያለውን ነገር መረዳት ይፈልጋል። ምክንያቱም ከሀ እስከ ፐ ክርስቶስን ነው እያሰበክን ለ365 ቀን የምንኖረው ማለት ነው። ይሄ ደግሞ በቅዳሴም በተለያዩ ነገሮች ላይ የምናሳየው ነገር ስለሆነ ማለት ነው። ስለዚህ ትርጉሙ ሲጀምር ምንም አልገባችሁም። ሲቀጥል ደግሞ ምንም የሚመለከታችሁ ጉዳይ አይደለም። እናንተ ሊያማችሁም ሊሰማችሁም አይገባም ማለት ነው። ቅድምም ባነሳው ገድለ ተክለ ሃይማኖት ገድለ እንደዚህ እያላችሁ ብዙ ጊዜ የኛን እንትን ውስጥ ታወጡና እዚህ ጋር እንደዚህ ይላል እዛ ጋር ስብከት አልቆባችሁ ነው ምን አልገባኝም ማለት የራሳችሁ የምታምኑበት እምነት አላችሁ። እኛው ለምሳሌ እንደዚህ ያሉ አባት ድንቅ የሆኑ አባቶች መልስ ሲሰጡ ለእናንተ ለምትጠይቁት ነው የሚሰጠው። እናንተ ደግሞ እኛን ከኛ መጽሐፍ ውስጥ ከማታምኑት ውስጥ ጥቅስ ወይ ሐሳብ እያመጣችሁ ሲጀምር እንዴት ሜክ ሴንስ ያደርጋል ይሄ ማለት ነው እንደው ሎጂካሊ ማለት ነው። እና አንዳንድ ጊዜ የምትሰብኩት የራሳችሁ ሃይማኖት ስርዓት ዶግማ እንግዲህ የምትሉት አለን ካላችሁ ዶክትሪን ካላችሁ እሱን አጠንክራችሁ አትይዙም። ለምንድነው በዚህ ጊዜያችሁንስ የምትጨርሱት? የማታምኑበትን ነገር ገድለንትና ላይ እንደዚህ ይላል ብለህ ምን አሰቃየህ ነው? አንተ ክርስቶስን ሰብከህ አታሳምንም ወይ ነው? አትመልስም? ክርስቶስን ሰብከህ ለምንድነው ገድለ ተክለ ሃይማኖት ላይ እንደዚህ አሉ እንደዛ አሉ? እኛ አምነን የምንኖርበት ጉዳይ ነው። አንተ እኔን ማሳመን ከፈለክ ክርስቶስ ማለት እንደዚህ ነው ብለህ አታሳምነኝም? ማሳመን ካስፈለገ ማለት ነው ማለት ሰው የሚያምንበትን ነገር ላይ ትችት ማቅረብ ለጀጅመንት መሮጥ ፌር ነው ብዬ ስለማላምን ነው። ትርጉሙ እንደነገርኩ ብንጸድቅም ባንጸድቅም ኮንሰፕቱ አለመጽደቅ አንችልም ነው ለኔ በቃ የምረዳው። በቃ ትክክለኛዋ ቀጥተኛዋ እምነት ላይ ያለንበት መንገድ ስለሆነ ማለት ነው። ኦርቶዶክስ ተዋህዶ ማለት ቀጥተኛና ትክክለኛ መንገድ ስለሆነ ማለት ነው። ይሄንን ደግሞ ማንንም የሚያውቀው ጉዳይ ነው። ይሄንን ለማለት ነው። ጥያቄን ብትመልስልኝ ደስ ይለኛል። እሱን ሰምቼ አበቃለሁ። ቴንክ ዩ። እሺ ብሶት የወለደው ትውልድ ይላልና አሁን ብሶት፣ አስተያየት፣ ጥያቄ፣ መልስ አራቱም ነው ቀላቅለህ የሰጠህን። እንግዲህ እንዴት እንደምንበላው መድኃኔዓለም ነው የሚያውቀው። አሁን የምንበላው ከሆነ ማለት ነው። ግን አሁን ጥያቄው አንድ ነው፣ ብሶቱ የበዛ ነው። ጥያቄውን እህትየው ትመልስልህ። እህትየው መልሽለት። ምን አግብቷችሁ ነው እያለ ያለው? ሜርሲ። እሺ የሚያገባን ነገር ምንድን ነው መሰለህ? እግዚአብሔር ቃል ሲናገር የሰው ማሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ይላል ጳውሎስ ለቆሮንቶስ በጻፈው መልእክትና እዚህ ቤት እየተሰራ ያለው ነገር የማፍረስ ስራ ነው። በእግዚአብሔር እውነት ላይ የሚነሳን የሰውን ሐሳብ በሙሉ እናፈርሳለን። ይሄ ደግሞ ሰምተህ ማታውቅ ከሆነ ንጽጽር ይባላል። ሃይማኖታዊ ንጽጽር ወይም ደግሞ በቴዎሎጂካል ቋንቋ ዕቅበተ እምነት ይባላል። እና ይሄንን ነገር ስንሰራ የምናወዳድረውን የእምነት ተቋም ወይም ደግሞ ሃይማኖት እየጠራን በእግዚአብሔር እውቀት ላይ የተዋሸውን አስተምህሮና ልምምድ ሜንሽን እያደረግን እንደዛ ነው የምንሰራው ማለት ነው። ሲቀጥል ደግሞ ምናልባት አዲስ ነኝ ብለሃል ለቲክቶክ ያንተም ወንድሞች አይተህ ከሆነ እኛን ሜንሽን እያደረጉ ለቲክቶክ አዲስ አይደለሁም ለእናንተ ላላችሁበት ፕላትፎርም አታቋርጠኝ። አንተ ስታወራ ማን ነው የሚያቋርጠህ? የለም በኋላ ማረሚያ ትሰጣለህ።
ሜቢ አይተህ ላታቅ ትችላለህ። ያንተም ወንድሞች እኛ ላይ ይሰራሉ። ያንተም ወንድሞች እኛ ላይ ይሰራሉ። ስለዚህ እየሰራን ያለ ነው እዚህ ቤት የማፍረስ ስራ በእግዚአብሔር ዕውቀት ላይ በእግዚአብሔር እውነት ላይ በእግዚአብሔር ሐሳብ ላይ ከፍ የሚል የሰውን ሐሳብና ዕውቀት ሁሉ የማፍረስ ስራ ነው የምንሰራው ማለት ነው። ብንጸድቅም ባንጸድቅም የሚለውን አሁን ላንተ አንመልስም። ምክንያቱም ደግሞ ምንድነው ብዙ ኦርቶዶክሳውያንን አስገብተን እንደ እግዚአብሔር ቃል ማወያየት ስላለብን ዋናው እንድትይዝልኝ የምፈልገው ነገር ዕቅበተ እምነት እየሰራን ነው። የእምነት ንጽጽር እየሰራን ነው። ለዛ ነው የእናንተን አባቶች የእናንተን የአባቶቻችሁን አስተምህሮ ሜንሽን እያደረግን እዚህ ጋር ልክ ነው ልክ አይደለም እንደዚህ ይባላል ወይ ይሄ ንግግራቸው የእግዚአብሔር ቃልስ ይደግፈዋል ወይ ብለን የምንለው ስራ ላይ ስላለን ነው። ስራ ላይ ነን። ለዛ ነው ወንድማችን። እሺ ጨረስሽ? አዎ ጨርሻለሁ። ዳጊ ቀጥታ አንድ ደቂቃ ሜቢ አንድ ደቂቃ አንድ ወንድማችን እሺ አይ ብንጸድቅም ባንጸድቅም ማለታቸው እንጸድቃለን ማለታቸው ነው። እንግዲህ ከወንድማችን የሰማሁት እዛ ቤት ባንጸድቅም ሲሏችሁ እንጸድቃለን ማለታቸው ነው ማለት ነው። ይሄ እንዳለ ሆኖ ሌላው አሁን በመከርከን ምክር የእፎይን ቁጥር ወይም እንግዲህ ኢሜይል ምናምን ካለው አፈላልጌ እፎይ የሚባለው ወንድምህን በማገባው መጽሐፍ የራሱ ባልሆነ መጽሐፍ የራሱ ባልሆነ ትምህርት ምን ነው እፎይ የራስ ትምህርት የለህም እንዴ? ለምንድን ነው ቁርአን ላይ መታተኩረው? ያ አንተ ቤተ እምነት አይደለም። መጽሐፉ የምትይዘው ይሄ ሐዲሱም ቁርአኑም ያንተ አይደለም። እና አርፈህ ለምንድን ነው እዛው ኦርቶዶክሶችን ማሰብከው? ሙስሊሞችን ለቀቅ ለምን አታረጋቸው ብዬ መክረዋለሁ። አሁን የመከርከን ምክር እፎይ ድረስ ይደርሳል ለማለት ፈልጌ ነው። እናመሰግናለን። ቀጥሉ። ኧረ ተው ነገር ተጓተተ እምልህ ወደ እፎይ ጋር ሄዶ እሱም ደግሞ እዛ ዝም በል መባል የለበትም። ወንድማችን ባይሆን ምናልባት እሺ ላነሳችሁት ሀሳብ አጭር ሀሳብ ለመስጠት ነው ከቻልኩኝ ማለት ነው። እና ትናገራለህ ግን መልስ ብለህ ያልከውን መልሰናል። እኔ አልተመለሰልኝም። ልጅቷ ያለችው እንግዲህ አልመለስልህም ነው ያለችው። አልመለስልህም መልስ ከሆነ አመሰግናለሁ። ምኑን አልመልስልህም ያለች? ምኑን የመለሰ ብንጸድቅም ባንጸድቅም የሚለውን አልመለስልህም አለች። እንግዲህ ብንጸድቅም ባንጸድቅም በሚለው ነው አይደለም ጥያቄያችሁ? ብንጸድቅም ባንጸድቅም ትርጉሙን ነገርኩ። ትርጉሙ አሁን የእናንተ የመረዳት የግንዛቤ ነገር ነው። እኔ ደግሞ የተገነዘብኩበትን መንገድ ተመካክራችሁ ከአባ ገብረ ኪዳን ጋር ተመካክራችሁ ነው እንዴ ስብከቱን ያወጣችሁ? አንተ በእሳቸው እንደዛ እንዳተረጎሙት በራስን ያዘውቁ አይደል? እንዴት አወቀው ልልህ ፈልጌ ነው። ተመካክራችሁ እንደዛ ምሳሌያዊ አነጋገር ነው ይሄ። ኦብቪየስሊ የታወቀ እኮ ነው። ምንም እኮ ጥያቄ የለውም እኮ። አንድ ኢትዮጵያዊ አንድ አበሻ ሊረዳው የሚችለው ሐሳብ ነው። እንዴት ነው አንድ የእምነት አባት አንጸድቅም ሊል እንዴት ይችላል? ስታስበው አንተ ራስህ ስታስበው ማለት አሁን ዳግም የሚለው አሁን ካወራው ላይ በጣም የሚያስቀው አንጸድቅም ማለት እንጸድቃለን ማለት ነው ብለህ ቀጥታ መተርጎም እንግዲህ ከታች ኮሜንት እያየው ነበር። ስድብ ትሳደባለህ ስላለ እኔ አልተሳደብኩም። ወንድሜ ራስ ተርጉም አንተ ተርጉምኮ ትለኛለህ እንዴ? እኔ እስካሁን አልተረጎምኩም እኮ። አትጸድቁም ማለት ትጸድቃላችሁ ማለት ነው ብለህ ተረጎምኮ ትላለህ። ትርጉሙ እንደሱ ብንጸድቅም ባንጸድቅም አማርኛው ሊሉ የፈለጉበትን ሐሳብ ኮንሰፕቱን ሲጀምር እናንተ ጋር ብዙ ጊዜ የምመለከተው የምታዘበው በተለያየ ቪዲዮ ስትሰሩ አንዲትን ጥቅስ ይዛችሁ አንዱን ጥሎ አንዱን አንጠልጥሎ ነው የእናንተ ሙሉ ኮንሰፕቱን ይዛችሁ ብዙ ጊዜ አትሄዱ። ለምሳሌ እስከዛሬ ምሳሌ አያስፈልገውም። በገባ አሁን ለምሳሌ እስከዛሬ ከታዘብከን ከሰማው አንዱን አንጠልጥለን አንዱን ጥለን ወደ ሌላ ርዕስ ውስጥ መግባት አያስፈልግም። ግን በዚህ ጉዳይ ላይ መልሱን እንግዲህ እናንተ በተረዳችሁት መልሳችሁልኛል። እኔ ደግሞ የተረዳውበትን እኔ ማምነበት ቦታ እኔ ያለውበት እምነት ተርጉመንም በኮንፊደንስ እና በኩራት ደግሞ የሚለቁትም የሚያዩትም እኛ ስለገባን ማለት ነው። እኛ ቃል ቆረቆረን እኛ ቀራላለን ማለት መጽደቅ ይቻላል። ቀደም ረጅም ሰዓት አውርታል። በእናንተ ሃይማኖት መጽደቅ ይቻላል። ኮንቨርሴሽን እንድናደርገው ብዬ ነው። ምንም ጥያቄ የለውም። ቀጥታ ነው የምንጸድቀው። አሁን እንጸድቃለን፣ ግን በስራ ነው በእምነትና በስራ ነው። ቆያው አልጸደኩም፣ ገና ነኝ፣ አልጸደኩም። ስራ ይፈልጋል። ስራ ያለ እሺ፣ ማን የጸደቀ? እስኪ አንድ ጥራልኝ። በእናንተ ሃይማኖት የጸደቀ የለም፣ ገና ነው። እግዚአብሔር ነው ፍርዱን የሚሰጠው። መጽደቃችንን የሚገልጽልን እኛ ምን አለን ታዲያ? እናንተማ የምትሉት ጸድቀናል ነው የምትሉት ሁሉ እኮ። ማንም የጸደቀ እኮ የለም። እኛ የራሳችን እኮ ነው ያልነው። እኛ በቃ የራስህን ነው ያልከው። እኔም ደግሞ የራሴን የምነግርህ ያለሁት
የኛ እምነት ውስጥ ያለው ብንጸድቅም ባንጸድቅም የሚለው ኮንሰፕቱ ኦብቪየስሊ እንደዚህ አይነት ድንቅ አባት ሊቀ ሊቃውንት የተባሉ አባት አይደሉም ማለት ነው። እንደኔ አይነቱ ተራው ማለት ነው ደካማው ምዕመን ሊረዳው የሚችለው በጣም ቀላል አማርኛ ነው ያወሩት። እናንተ አዙራችሁት ሐሳቡን በፈለጋችሁት መንገድ ተርጉማችሁ አንተ ራሱ በግልጽ በጣም ኢዚ ነገር ነው። የኔ ጌታ እየተደማመጠ ወንድሜ ኢዚ ነገር ነው የተናገሩት። ምንም ጥያቄ ምንም ያዞርኑ ወደ ኋላ ወደፊት ወደ ጎን ወደ ግራ ያረግኑ ነገር የለም። አንተ ራሱ እኮ ቀጥታ አባትህ የተናገሩትን ልጅየው አጸደቀልን እዚህ መጥቶ ማለት ነው። እግዚአብሔር አምላክ ይባርክ ነው። አባ ገብረ ኪዳናውን ብንጠራቸው ይሄንን ምን ለማለት ፈልገው ነው እንደዚህ ያሉት? ኧረ አባ ገብረ ኪዳን እዚህ መጥቶ ማስረዳት ቦታቸው አይደለም። የኔ ጌታ ለጨርስ እኮ ነው ብየምልህ ለጨርስ እና በእርግጥ ቦታቸው እንዳልሆነ ይገባናል። የእነሱ ቦታ ደጀ ሰላም አካባቢ ነው የሚጠጣበት እንደፈለግክ ነው እንደመሰለ መተርጎም ይችላል። በቃ እሺ ላውራበት እንዴ ምንድን ነው ብሶት በብሶት አረቀው አንድ ብሶት አልተሰማኝም የኔ ጌታ። ኦኬ ብሶት ካልተሰማሽ ልጨርስ። ስለዚህ አባ ገብረ ኪዳንን እሳቸውን መጥራትም አንችልም፣ ብንጠራቸው አይመጡም። አንተው እንዳልክ ቦታቸው ስላይደለ እሳቸው ቦታቸውን እየፈለጉ ነው። እዛው ደጀ ሰላም አካባቢ ነው እሳቸው ቦታ። እንደሱ አሁን ለማለት ራሱ ትልቅ ሰው መናገር እንደወራ አይደለም። አፌ ላይ ላውራበት አይደለማ እንዴ በመሃል መጠየቅ ያለብን ጥያቄ መጠየቅ አለብህ እንዴ። እኮ አፌ ላይ እያከበርክ ነው መሆን ያለበት። ሰውን እያከበርክ አትሊስት ያልኩህን ልጨርስ እንዴ። ኢንሰልት እያረክ እንዴት ይሆናል ወንድሜ? ይሄ ማለት አታውራ እያልከኝ ነው? በቤቴ አታውራ እያልኩ ሳይሆን አንድን አባት እየተናገርክ እንዴት ነው ላውራ የምችለው? አልፈቅድልህም ልናገር። እሳቸውን አልሰደብኩም ማለት ስብናቸውን የሚነካ ነገር አልተናገርኩም። you did say that right now ኦኬ እኮ ላውራበት እኮ ነው ብዬ የምልህ እንደው ስለ መድኃኒዓለም ፍቀድልኝ እንዴ። ኦኬ ሌላ ነገር ሳትናወራ ሐሳቡን ብቻ ነገር ልጨርስ፣ ሐሳቤን ልጨርስ። ሚዩት አድርገው ማለት ኦኬ go for it ያ ኦኬ ቴንክ ዩ። ምንድነው ያልከው? እሳቸው እዚህ መተው ጥያቄ ጠይቀን ምን ማለት ነው አባታችን ብለን ብንጠይቃቸው መልስ ከሳቸው ለመስማት ምንም እንኳን እሳቸው ቦታው አይመጠናቸውም ብለሃል። ግን ይሄኛው ቦታ በእርግጥ ለነሱ አይመችም። ምክንያቱም እዚህ ምንም የሚበላ የሚጠጣ ነገር የለም፣ ተስካርም የለም፣ ክርስትናም የለም። ምንም ደረቅ በደረቅ ነው የሚሆነው። ልክ ነህ። እነሱ እንደዚህ አይነት ቦታ ላይ አይውሉ። ይሄ በደንብ እውነት ተናግረሃል። እኔም ይሄንን አረጋግጬልህ ማለት ፈልጋለሁ። አንዳንዴ እንደዚህ እውነት የሚናገር አባት ነው አስል ማለት ልጅ ነው አባቱ ሚዩት አድርገው። በጣም ጎበዝ ነህ። በስመ አብ ስትተረጉም በጣም ጎበዝ ነህ። ሚዩት አድርገው ወንድምዬ፣ ሚዩት አድርገው። ይመችህ። ለምን መሰለህ አሁን አንተ ምሳሌ ሳይሆን የምትሰጠው ዝም ብለህ መሳደብ። እሺ በቃ ሚዩት አድርጌሃለሁ እንዴ። በቤቴ ገስት ልከህ ተቀብዬ አንተ ያን ያህል ሰዓት ስታወራ ዝም ብዬ ጭጭ ብዬ እኔንም አታስወራኝ፣ ሜርሲንም አታስወራትም። ላውራና እሰጥሃለሁ ወንድሜ። ቴንክ ዩ። እና ወደ ኋላ ለምን ትመልሰኛለህ? ያው እርግጥ ነው ካህናቱ እንደዚህ ደረቅ በደረቅ የሆነበት ቦታ አይወዱም፣ አይገኙም። ትንሽ የሆነ ከንፈራቸውን ሊያረጠብ የሚችል ነገር ካለን የሚመጡት። አንተ ግን መታሃል፣ እሳቸው አይመጡ። በቃ ችግር የለውም። አንተ መታሃል። አንተ እኮ መታሃል። አባቴ የተናገሩትን አንተ አጽድቀሃል። አባቴ የተናገሩትን አንተ አብራርተዋል። ምንድነው ያሉት እሳቸው? ብንጸድቅም ባንጸድቅም ኦርቶዶክስ በመሆናችን ደስ ሊለን ይገባል አሉ። እና በኦርቶዶክስ ሃይማኖት መጸደቅ ይችላል ወይ ብዬስጠይቅም አንተ ጸድቃለህ ይስል አልጸደቅኩም አለኝ። እሺ የጸደቀ ሌላ ኦርቶዶክስ አይደለም ይስል ማንም አይጸድቅም አልክ። በቃ አለቀ እኮ አለቀ። ብራዘር እኔ እናንተን ምንም እንትን ጎራ ለይቶ የሚያጨቃጭቀ ነገር አለቀ። እኛም ያልን እኮ የማይጸደቅበት የኦርቶዶክስ ክርስትና እኮ ነው ያለው አረስቱ። ስለዚህ አባትህ ተናገሩት፣ ልጅየው አጸደቀልን። መድኃኒዓለም ዕድሜ እውነቱን ቆይ ስጨርስ እሰጥሃለሁ። አንተን አሁን እኔ ብዬ የምልህ እግዚአብሔር አምላክ ይባርክህ ስለመጣህ እና መድኃኒዓለም ዕድሜህን ያርዝመው። እንደዚህ አባቶችህ የተናገሩትን አንተ እየመጣህ በየዕለቱ እንደዚህ ብታጸድቅልን ጥሩ ነው። ምንድን ነው ያልከን? በኦርቶዶክስ ሃይማኖት መጽደቅ አይቻልም። ደጋግመህ ለምን ትላለህ? ሀሳብ ለምን አትሰጥም? ምንድን ነው ሀሳብ? አልክ እኮ በቃ አልክ አይደል? ልመልስልህ። አንተ እኮ ነው ያልከው ነው አይደለሁኝም እኮ። እሺ አልኩኝ አይደል? ልመልስልህ። ለምን ደጋግመህ ምን ትመልሰልኛል? መለስክልኝ። ኦኬ ልንገርህ። አሁን አንተ እንደፈለክ እንደ ልብህ እየተረጎምክ ነው ሐሳብን የምትሰጠው። አንተ አባትህ ያለውን አጸደቅክልኝ፣ እኔ ጋር ያልከው እንደዚህ። አሁን እኔ ወደ አንተ ሐሳብ መጥቼ ማለት ነው እንግዲህ አጸደቅኩልህ
እንዴ ምን አይነት የሚያሳዝን ዘመን ላይ ያለ ነው በእውነት ለመናገር እንደ አባት ተናገሩት። አንተ ማንም አይጸድቅም በኦርቶዶክስ ክርስትና አልከኝ። ማንም አይጸድቅም የሚል አማርኛ ነው። አንተ በፈለኩ ምን አይነት ትርጉም ነው የምትተረጉመው? በስራና በእምነትና በስራ ነው የሚጸደቀው። እሱ ደግሞ መጽደቅ የሚጸደቀው በእምነትና በስራ ነው። ምንም ጥያቄ የለውም። ስለዚህ እኛ የምንጸድቅበት መንገድ ግን አሁን እኔ ጸድቃለሁ ብዬ አልመጻደቅም ነው አማርኛ። ታውቀዋለህ አውቀህ እያጣመምክ ነው እንጂ ቋቋለው ስለማውቀው እኮ ነው። አንተ አታዳምጥም እንጂ ለምን አታዳምጥም አንተ? ኦኬ እንዴ ለምን አሰማም አንተ? ቤትህ ቢሆንም እንግዳ ነው አይደል እያከበርክ ያለው? ሐሳብ እንድንሰጥ ነው አይደል የሚያስገባኝ? ሐሳቤን እያጣመምክ እየተረጎምክ ነው። ስትተረጉመው ደግሞ ሳታጣመመው እኔ ማስተካከል አለብኝ። አየህ ስለ እንደፈለክ በተናገርክ ቁጥር ዝም ብዬ መስማት ከሆነ ተገቢ አይደለም። እንግዳ ነው አይደል የተቀበልከው? እንግዳ ከሆነ ሐሳቡን ማዳመጥ ያስፈልጋል። እኔ አንተ ባልከው ሐሳብ ምንም ነገር ልል የፈለኩበት ሐሳብ እንዳልሆነ ያንተም ልብ ያውቀዋል፣ እኔም አውቀዋለሁ። እንደዛ አይደለም አማርኛው። ኦርቶዶክስ አይጸድቅም እንደዚህ ልል ፈልጌ እንዳልሆነ ማንም እግዚአብሔርም ያውቀዋል፣ አንተም ታውቀዋለህ። ምንም ጥያቄ የለውም። እንደዛ አይደለም አማርኛው እንደዛ አይደለም። በስራና በእምነት እንጸድቃለን፣ ምንም ጥያቄ የለውም። ስራ ላይ ነን ግን እየሰራን እናደርጓለን። ይሄንን ነገር ደግሞ ፍርዱን የሚሰጥ ፈጣሪ ስለሆነ እንደናንተ እኛ ተመጻድቀን እንጸድቃለን አንልም ነው አማርኛው። ቅዱስ ነኝ ጻድቅ ነኝ አንልም። ቅዱስ አባት የተባሉት እንኳን አባቶች ቅዱሳን ነን ብለው አይሉም። ፈጣሪ ነው ቅድስናቸውን የሚያሳየው። በመጽሐፍ የምናውቀው እንደዛ ነው። ያ ደግሞ የኛ እምነት ነው። እምነታችን ደግሞ እንደዛ ነው። የተማርነውም የተሰበክነውም ትክክለኛው መንገድም ብለን የምናምነው። ስለዚህ እኔ እጸድቃለሁ ግን አሁን በምሰራው ስራ ሳይሆን ስራዬንም እምነቴንም ሩጬን ስጨርስ እሱ ይነግረኛል መጽደቄን እንጂ አሁን አንተ እንደምትለው ጻድቃን ቅዱሳን እየተባባላችሁ እንደምትጠራሩት አይደለም። በቃ ዳት ሪያሊቲ። ጳጳሳትን ስትጠራ ብፁዕ ብለህ ነው አይደለም የምትጠራቸው? አዎ ብፁዕ ቅዱስ ብለህ ትጠራቸው። እሱም ስርዓት አለው። ስርዓት አለው። እሱም እየተደማመጠን አልኩ። ብፁዕ ቅዱስ እያልክ ነው አይደል የምትጠራቸው? ኦፍ ኮርስ ብፁዕ ስለሆኑ ቅዱስ ስለሆኑ ነው አይደል እንደዛ ያልካቸው? ይኸውልህ ስርዓት አለው አልኩህ እኮ። አሁን ጳጳስ እንዴት እንደሚሾም የምጠይቅ መልስ ላይ ስርዓት አለው። እሱን ነው እኮ የምነግርህ ወንድሜ፣ እሱን እኮ ነው የምነግርህ። የጠየኩህ ስርዓታት በኔ ስርዓት ስላለውማ አይደል እንዴ ብፁዕ ቅዱስ ብለህ የምትጠራቸው አልኩህ አይደል? አዎ ኦኬ። በግ የሚቀብሩትን ሁሉ ነው አይደል እንደዛ ብለህ የምትጠራቸው? እንደፈለክ ልትላቸው ትችላለህ። ምን ያስቃል? አይደለም አንተ አማርኛ የፈለከውን ሐሳብ የምታወራው አሁንም ነገር ወንጀል እየሰሩ እንዳይጠለፍ ማንኛውም ጳጳስ ከኔ ጋር ለምንድን ነው ተረጋግተህ የማታወራ ወንድሜ? አይደለም ያንተን የማይሆን አስፈላጊ ነው ብዬ የማላምንበትን ወሬ መስማት እኔ አልፈልግማ። የማይሆን ነገር ነው የምታወራው። በቀባሪውን ሁሉ አይደል ወይ በእንተ ብፁዕ ቅዱስ ብለህ የምጠራቸው ነው ብዬ የምልህ አይደለ? እና ምንድን ነው የምትለው? አልቀበሩም አይደለ? አልቀበሩም። የእናንተን እንዲህ ነው እያልኩ ወሬ አይደል? አልቀበሩም። የእናንተን ጨርሰህ ስለዚህ ነው ስላንተ እያወራሁ ነው። ስለዚህ ስለ ጉዳዩ ነው እያወራን ያለ ነው። የሌለ ወሬ እያወራ ወሬውን ባታራዝመው ጥሩ ነው። ምኑን የሌለ ወሬ በቃ አሁን እኔ እናንተ እያወራን ያለ ነው ስለ አባ ገብረ ኪዳን ነው። አባ ገብረ ኪዳን ያነሱትን ሐሳብ እየተነጋገርን ነው። አባ ገብረ ኪዳን ያሉት በዚህ ምክንያት ነው። መልሱ ይሄ ነው። አንተ ደግሞ አለማወቃችን መልሰችልኛል። አላቅም ብለኛል። አለማወቅን አመሰግናለሁ። ቴንክ ዩ I can't stay with you further like that። እሺ እቺን በግማ ገና ከተቀበረችበት አውጥታችሁ በህይወት እስክትመልሷት ድረስ እናወጋታለን። ከታች ሳቁለት ፕሊዝ። ቴንክ ዩ አድመጣይ ሰላሙ ነው ወንድሜ። ኧረ ኖ የት ነው የምትሄደው? ሰው የሚጸድቀው በእምነትና በስራ ነው ብለኛል። የአባቶች ስራ ደግሞ እናንተ ደግሞ በእምነት ብቻ ነው የምትጸድቀው ትላላችሁ። ሳሰራ ማለት ነው። ጭራሽ ሰው እየተሳደብክ ትጸድቃለህ አንተ። አሁን የምትሰራው ስራ እግዚአብሔር የሚወደው ይመስላል? ሰውን ኢንሰልት እያደረግ አትፍረድ። በመጀመሪያ አቤት ጌታዬ ራሱ ነው የሄደው። በእውነት መልአክ ነው ያባረረው። ትንሽ ደቂቃ ነው ያለኝ ብሎ ከዮናስ ላይ ተቀብሎ ማለት ነው። ኤርሚ በጣም አዝናለሁኝ። ማለቴ ልጁ በተናገረው እኔ አልስማማም። ኦርቶዶክስ ነኝ
እሺ በምን እንደማትስማማው? ማልስማማው በመጀመሪያ ደረጃ እሱ የተረጎመበት ይሄን መንገድ እሳቸው ተናገሩ ብሎ የተናገረበትን መንገድ አልስማማም። ሁለተኛ ይሄ በግ ተቀበረ ምናምንም ያሉት ጳጳስ እኔ ሊያደርጉ አይችሉም ብዬ አልከራከርም። እዛው ቤተክርስቲያን ውስጥ ስለሆንኩኝ ምን እንደሚሰራ አውቃለሁ። ግን አንዳንድ ግለሰብ ጳጳስ ግለሰብ ቆሞሳት ደብተራ የሰራው ወንጀል ቤተክርስቲያኗን ይወክላል ብዬ አላምንም። የራሳቸውን ይወክላል ብዬ ነው ከላይ የተቀመጡ አባቶች ቤተክርስቲያኒቱን ይወክላሉ አይወክሉም? ይወክላሉ ብለን ይሾማሉ። ከተሾሙ በኋላ ግን ለሚሰሩት ኃጢአት የቤተክርስቲያን ነው ተብሎ ግን አይታሰብም። ይወክላሉ አይወክሉም ነው መጀመሪያ። ውክልናቸው በትምህርታቸውም በህይወታቸውም ይወክላሉ አይወክሉም ቤተክርስቲያኒቱ? በምንም ተአምር ኤርሚ። ምክንያቱም እነዚህ ሰዎች እኮ እስከሚሳሳቱ ድረስ አሪዮስ እኮ እስከሚሳሳት ድረስ እኮ በቤተክርስቲያን ቅጥር ነበረ። ከዛ ሲሳሳት ግን ጉባኤ ተደርጎ እንደምታውቀው ነው። ከዛ ተለየ። በግ ሲቀብር አይደለም የተገኘው። አይደለም ኖ አሪዮስ የባሰ ነው ከበግ። ምናልባት ስለ አቶ አሪዮስ ምን ያደርግልናል? በቃ እሱ አለፈ። ስለ አቶ አሪዮስ ሳይሆን ስለ ዳግማዊ አሪዮስ ብፁዕነታቸው እየባረኳቸው እኮ አይደለም ያለሁት ኤርሚ። እሳቸውን አሁን ያደረጉት ነገር እኔ አሁን 100% እርግጠኛ ነኝ ብዬ ሳይሆን ሊሰራ እንደሚችል እኔም እዛው ስለሆንኩ ምንም አሁን በክህደት ይሄ ለሽፋን ብዬ የምናገረው ነገር የለም። ቤተክርስቲያናችን እንዲህ አይነት ስራ አለ፣ ሊሰራ ይችላል ነው። ራይት በቃ እሱን በሱ እንለፈው። እንግዲህ ግን የግለሰቦች ነው የቤተክርስቲያኑ አይደለም ነው። ይሄ እንዲታወቅልኝ ፈልገው ኖ ማን ያለው የቤተክርስቲያኒቱ ካሉ ቤተክርስቲያኒቱን አትወጣ የኛ አይደለም ብላ ማለት ያለባት። ኦኬ አሁን ምን መሰለህ ኤርሚ፣ አሁን እንደምታውቀው ሽፋን የሚባል አለ። አሁን ለምሳሌ ምንድነው ይሄ ገመና ለመሸፈን ምናምን በሚል ለምሳሌ እንደምታውቀው በመጽሐፍ ቅዱስ ውስጥ መጀመሪያ ለግለሰቡ ንገረው፣ ከዛ በኋላ ደግሞ በሁለት ሰዎች ፊት ንገረው፣ ከዛ ለቤተክርስቲያን ንገራት፣ እምቢ ካለ እንዳረማ ይቁጠረው የሚል ቃል አለ። ታውቀዋለህ? ያንን ነገር ፕሮሲጀሩን ለመከተል ፈልገው ነው እንጂ እሳቸው ብቻ አይደሉም። ምን በፖለቲካ ተቧድነው እኮ ብዙ አይነት ቤተክርስቲያንን እንዳይሆን አድርገው ብዙ ሰው ደም ፈሶበታል እኮ እንደምታውቀው ነው። አሁን የምንሸፍነው ጉዳይ አይደለም፣ የገንዘብ ጉዳይ አከፋፍሏቸው ብዙ አይነት ውጅንብር ውስጥ ገብተው እኛንም አስገብተውናል። ነገር ግን ተዋህዶ ሃይማኖትን ግን ከስር መሰረቱ ይወክላል ተብሎ የሚታሰቡ አይደለም። እነ ቅዱስ ዲዮስቆሮስ ያቆዩልን እምነት ናት እንጂ እኔ አሁን ላይ አቡነ እንድሪያስ የሰሩት ወንጀል ወይንም አቡነ ገብርኤል ኦር ሰምቲንግ ሌላ ጳጳስ የሚናገሩት ወይንም የሚያደርጉት ስራ የኢትዮጵያ ኦርቶዶክስ ተዋህዶን ይወክላሉ ብዬ አላምንም። ስለ አባ ገብረ ኪዳን ስመጣልህ ግን አባ ገብረ ኪዳን በነገራችን ላይ ፕሮቴስታንትን ከወደቀችበት ያነሳሃት አንተ ነህ እንጂ ዶግ አመድ አድርገነው ነበር፣ ተመቶ ነበር። በምንድን ነው አሁን ያቆምከው? በምንድን ነው ፕሮቴስታንትን የመታችሁት? በቃ በእግዚአብሔር ወንጌልም በመዝሙርን ተመቶ ነበር። አሁን አንተ በእርግጠኝነት መናገር የምችለው አያንሰራራችሁ አሁን አንተ ነህ ማለት እግርግርህን እየተከተሉ አፋፍህን ተከትለው ያንተን አንደበት ያንተን ዕውቀት መሰረት አድርገው ነው እንጂ ይሄን ያክል ዕውቀት ያለው የበሰለ ፕሮቴስታንታዊ ወይንም ደግሞ ይሄ ወንጌላዊ አለ ለማለት ይቸግር። ምንም አቅም ያላችሁ የሉም። በአንተ ምክንያት ነው አሁን ግርግርህን ተከትለው አንደበትን አንደበት ያረጉ። አንተ ዝም በልና እኔን ያውሩ ሴቶች ውስጥ ሜርሲን ያው ሜርሲ ታወራ በቃ ሜርሲ አንተ ዝም በል እንዳትገባ። ያ ጋይት ወይ በቃ ፕሮቴስታንት ከወደቀበት አላለኝም። ዋው በጣም ይገርም። እሺ ወንድማችን እንግዲህ በርዕሱ ላይ እንወያያለን። የማይጸደቅበት የኦርቶዶክስ ክርስትና ብለን ጠይቀናል። ይህም የተነሳንበት እንግዲህ አባ ገብረ ኪዳን ብንጸድቅም ባንጸድቅም እንኳን ክርስቲያን ሆነን እንኳን ኦርቶዶክስ ሆነን የሚል ንግግር ከዛ ተነስተን ነው። የማይጸደቅበት ክርስትና አለ። አሁን ይኸውልሽ የኔ እናት ለማለት የፈለጉት ምንድነው ነው? አሁን ለማለት የፈለጉት እውነቱን ለመናገር እኔ በሰማሁት የኔ ጆሮ በሰማው ምንድነው ያሉት? ሙስሊም ነብይ ይለዋል፣ ፕሮቴስታንት አማላጅ ይለዋል፣ ካቶሊክ ሁለት ባህሪ ይለዋል። እኛ ግን እዚህ ቪዲዮ ላይ ነው እዚህ ቪዲዮ ላይ አዳም ሙሉ አንተ የምትለውን አልቀበልህም። ከፍተህ አሰማው። አሃ
ቪዲዮውን እኔ እንትን አላረኩትም። በቃ ከፍተህ አሰማ። ምንድነው ይሄ ከፍተህ ካላሰማክ አንተ የምትለውን አልቀበልህም። አሁን ወደ መጽሐፍ ቅዱሳዊ እውነቱን እንመለስና መሬት ላይ እንደ እግዚአብሔር ቃል አንድ ጊዜ እሺ እንሄዳለን። ነገር ግን ሐሳቡን ልናገር። ከዛ በኋላ እዚህ ያሉት 514 ሰዎች ይታዘቡኛል። አካውንቴም ግልጽ ነው። ገብቶሻል? ለትዝብት ነው የምዳረገው የምናገረው ሐሰት ከሆነ ማለት ነው። አነጋገሬን እየተከታተሉት ነው። በክህደት አይደለም የመጣሁት ከመነሻ ጀምሮ። እንደ እግዚአብሔር ቃል ነው የምናወራው ወንድም። ቲፎዞም ሁኛ አይደለም የኔ እናት። ቲፎዞም ሁኛ ሳይሆን አነጋገሬን እየተከታተሉት ነው። ኦኬ እንደ እግዚአብሔር ቃል ነው። በጥንቃቄ ነው እያወራሁ ያለው። ስለዚህ አባ ገብረ ኪዳን ናቸው እንደ ሙስሊሞቹ ነብይ ይሉታል፣ ጴንጤዎቹ አማላጅ ይሉታል ብለው ያሉት። ኤርሚዬ ቆይ አንድ ጊዜ እነሱን ላደናብራቸው። አሁን አንተ አውቃለሁ ብዙ ያነበብክ ሰው ነው ማለት ባዶነታቸውን ለማሳየት ፈልጌ ከአንተ ውጭ መቆም ማትችል ፕሮቴስታንታዊ እምነት እንዳለች ማሳየት ነው የምፈልገው። አንተ አሁን እንትን ያልከው ኤርሚያስን ዛሬ ሸንግለው ተብለህ ነው እንዴት ተላከው? አይደለም በቃ አንተ ዝም በል። እንደው አንተ እስቲ እንደው ለአንድ ወር ጥፋ እስቲ እንደው ድንብርብራቸውን አናጠፋቸው። እግዚአብሔርን ነው የምልህ። በቃ አንተ በቤተክርስቲያናችን አስተምራ አሰልጥና አኩርፈው ወጥተህ እኛኑ ጦር መዘዝክብን። በቃ በሷ ስለት ነው አሁን የኛኑ ልጆች እየቆረጥክ ያለው ማለት ነው። ስለዚህ አሁን አንተ ባትኖር እስቲ ለአንድ ወር ጥፋና ድምጥ ማጣቸውን ባናጠፋቸው ማለት ነው። በቃ ኤርሚ አሁን አንተን ተከተለው። አይ በህያው ነፍስ እምላለሁ አልለየም። እሺ ይኸው ነው በቃ ችግሩ። ይኸው አንተን ተከትለው ነው 12 እንደ ኤልያ እንደ ኤልሳ አስመሰለኝ። ኦኬ እሺ አውራት እህትየውን ቀጥሉ። ኦኬ ባሮስ እንደ ኤልሳ ተከትለው ነው የሚዞሩት። እሺ ስለዚህ አሁን ምንድነው አንተ አባ ገብረ ኪዳን አይደለህም? ሆልዶን አባ ገብረ ኪዳን አይደለህም? በሰማነው ላይ ጥያቄ እየጠየቅን ነው። የማይጸደቅበት የኦርቶዶክስ ክርስትና አለ ወይ ያለን? ይኸውልሽ የኔ እናት አንቺም የሰማሽውን የተናገርሽው እኔም ደግሞ የሰማሁትን ቆይ እኔስ ቪዲዮን እንድታብራራልኝ አልፈልግም። ኦርቶዶክሳውያን ጸድቃችኋል? ቆይ እኮ ገባኝ። ይኸውልሽ እንደ እግዚአብሔር ቃል አንድ ጊዜ የቤት ስራ ይሆናል። ቪዲዮን አታብራራልኝም። መልስ አንድ ጊዜ ሻዳም ኦርቶዶክሳውያን ጸድቃችኋል? አሁን እኮ ችግሩ ይኸው ለትዝብት ተዳረጉ ተም ያለ ኤርሚያስ ማንም ሰው መቆም እንደማይችል ተመልከቷቸው እኮ አሳየኝ። አሁን ዝም በይና ወደ ቃል ቆይ አንድ ያዳምጥ። ወደ ቃል ቪዲዮን አይደለም የምታብራራው ወደ ቃል። ይኸውልሽ አሁን የቅድሙ ልጅ እችቶ ምናምን የሚባለው ልጅ በስህተት ስለጀመረ ዝም ብላችሁ አስጨረሳችሁ። መልስ ኦርቶዶክሳውያን ዋናውን ሐሳብ ይዤ ስለመጣሁ ይቅርታ ሚውት ያደረኩት እኔ ነኝ። ቀጥታ እንደ እግዚአብሔር ቃል ነው የምናወራው። አንተ አባ ገብረ ኪዳን አይደለህም? የእሳቸውን ንግግር ማብራራት አትችልም? ኦርቶዶክሳውያን ጸድቃችኋል ወይ? ወደ ገደለው ንግባ። አይሆንም፣ እንደሱ አይደለም። ፕሮፓጋንዳ ከተነዛ በኋላ አሳየን። ኖ ቆይ አዳምጪ። እሺ ቆይ ልናገር። አንድ ጊዜ አዳምጪኝ። ኖ አዳምጪኝ። ኦርቶዶክሳውያን ጸድቃችኋል ወይ? ተመልከቱ። አሁን ለትዝብት የሚዳርገው ነገር ተመልከቱ። አያችሁ፣ ትዝብት የለም። ኦርቶዶክሳውያን የቅድሙ ልጅ የስህተት ንግግር ከተናገሩት ውጭ ሲናገር ስለነበር አስጨረሳችሁ። ኦርቶዶክሳውያን አሁን ግን ስፔሲፊክሊ ንግግራቸውን ስለሰማሁት ነው አሁን ማታሶሪ ዮናስ መልስ ጸድቃችኋል ወይ? ምን አለበት አሁን የምናገረው ንግግር እኮ ይሄንን ርዕስ የሚያስቀይር ስለሆነ ነው አሁን ማታዳምጪኝ። ቪዲዮአቸውንም የሳቸውንም ንግግር እንደ እግዚአብሔር ቃል ማስረዳት ትችላለህ። አንድ ደቂቃ እንደ እግዚአብሔር ቃል ይናገር ይላል። እንደ እግዚአብሔር ቃል በቃሉ ላይ እናውራ። ኦርቶዶክሳውያን ጸድቃችኋል። አንድ ደቂቃ ስጪኝ። እንደ ኤርዶጋን እኮ አንድ ደቂቃ ልሰጡኝ አልቻላችሁም። ኤርዶጋንም እንደዚሁ አንድ ደቂቃ አልሰጡትም ነበር። ዳቦስ ሂዶ ማለት ነው። እኔም አንድ ደቂቃ ሰጡኝ። እሺ እንደ እግዚአብሔር ቃል ቀጥል። ቆይ አንድ ደቂቃ ስለ ሐሳቡ ላይ እናገራለሁ። አንድ ደቂቃ ከዛ በኋላ ወደ ፈለግሽው እንደ እግዚአብሔር ቃል ነው የምናወራው እኮ። ታዲያ እኮ ልነግርሽ ነው እኮ እንዴ ቪዲዮ ለተባለው ነገር ሴቭ አላረኩትም። ተመልሼ ሴቭ ማን ነው እንትኑን ዳውንሎድ አድርጌ አምጥቼ የማሳይበትን ሁኔታ እሱን አመቻቻለሁ። ሐሳቡን ግን ልናገር። ለምን ፕሮፓጋንዳ ተነስቶበታል? ልጁ እንደፈለገ ሲናገር አለ። ለምን ቪዲዮ አለኝ ካል አሁን ስክሪን ሪከርድ አድርገህ ወርደህ ወደ 6-7 ፕሮቴስታንቶች አላችሁ። በኤርሚያስ ላይ ታዝላችሁ ነው ያላችሁት። እስቲ አሁን ተባብራችሁ የኔ ንግግር ሲያፈርሱ ወንድማችን መልስ የለም አይደለም ልታነቅ ዚስማች እንግዲህ ተመልከቱ። አወረዳችሁ። እግዚአብሔርን ነው የምልህ። አንድ ደቂቃ መስጠት የማይችሉ ግሩፕ ናችሁ። ጸድቃችኋል። ኦርቶዶክሳውያን ጸድቃችኋል። እኔ አሁን የምጸልየው ለኤርሚያስ ነው። ኤርሚያስን
ወደ ኦርቶዶክስ እንዲመለስ ከዛ በኋላ ሌላው ነገር ዝም ብሎ ጀሌ ነው። ያው ልመልስ ብሎ ገብቶ ሌላ ነገር እንደሚያወራ ስሙ። ወደ መልስ ዮናስ አልሰጠሽኝም። አባ ኤርሚያስ የተናገሩት እናንተ ከምትናገሩት ጋር እንዳይነት አይደለም። አባ ኤርሚያስ ነው አባ ገብረ ኪዳን? አባ ኤርሚያስ ማን ነው? አባ ገብረ ኪዳን ሶሪ አባ ገብረ ኪዳን እየደገማችሁ ስለምትውሉ አፈ ላይ ሁሉ የኤርሚያስ ስም ነው ያለው። ታዲያ ችግር አለ? አባ ኤርሚያስም እኮ አባታችን ናቸው እኮ አቡነ ኤርሚያስም አባታችን ናቸው፣ እናከብራቸው። አሁን ወደ ቃሉ ምንድነው እኮ እየተናገሩ አዳምጪኛ እንዴ አትሊስት 30 ሰከንድ በቃ እሺ 30 ሰከንድ የእሳቸውን ንግግር ልናገር። ቪዲዮን አምጣ ለሚል ስራ ይሆናል። አብራራ አልታ ለልጁ ለምን ሰጣችሁት? ለልጁ ለምን ልጁ ሲናገር ለምን አዳምጪኝ ለምን ለልጁ ቅድም ያን ያክል ሰጣችሁት? የስህተት ስለነበረ በስህተት ሲናገር ስለነበር ነው። ልንገርክ ለምን እንደሰጠ ነው። እንዳንተ ደረቱን አልነፋም። እንኩትኳታችሁን ላውጣ አላለም። ስለዚህ አሁን እንኩትኩታችን ስተወጣን እናያለን። እሱም ዶጋመድ ነው ማረጋችሁ። በቃ እንደዛ ዶጋመድ ተመልከቱ። አንድ ያለ ኤርሚያስ የሚቆም ፕሮቴስታንት የለም። በቃ በድፍረት ነው የምናገረው። አሁን ደግሞ አለው ሜዳው ላይ ከሴት ጋር ግባ። በቃ እንደ እግዚአብሔር ቃል አውራ እኮ መጀመሪያ ፕሮፓጋንዳው ወንድም ይመታል። ፕሮፓጋንዳው መትቸው ነው ወደ ዋናው ሐሳብ ምገባው። እንደ እግዚአብሔር ቃል ግባ። እንደ እግዚአብሔር ቃል ነው የምናገረው። የፖለቲካ ንግግር እኮ አትጸድቁም ወይ? ወደ ቃል እሱም በደንብ አድርጌ አብራራለሁ። መጀመሪያ ግን ርዕስ አለ እዚህ ጋር የተጻፈ ማለት ነው። ከርዕስ ስንወጣ አትወጡ ትሉ የለ እንዴ? ሜርሲ ይኸውልሽ እባክሽ ከርዕስ ሲወጣኩ በርዕሱ ላይ ትሉ የለ እንዴ? ዛሬ ላይ ለምን ከርዕሱ ላይ ኦርቶዶክሳውያን ጸድቃችኋል? መነሻው ርዕሱ ላይ ተናግሬ ፕሮፓጋንዳ ተነስቶበታል። አንተ ገብረ ኪዳን አይደለህም፣ አባ ገብረ ኪዳን አይደለህም። ወደ ርዕሱ ግባ። አማኝ ነኝ። በእምነት ይመስሉኛል። በእሳቸው ላይ ፕሮፓጋንዳ እየነዛችሁ ነው። እሱን ደግሞ አስተካክየው ነው ማለት ወይ? ኦርቶዶክሳውያን ጸድቀዋል። እሱን መልስልሻለሁ፣ በደንብ አድርጌ መልስልሻለሁ። መጀመሪያ ወደ መልሱ የ20 ሰከንድ ብቻ ዮናስ ዌይት ፎር ሚ ወደ መልሱ 20 ሰከንድ ስጭኝ። ርዕሱ ላይ ምንድነው አሁን? ቆይ አየሽ፣ እኔ ጋር እውነት አለ ማለት ነው። ወደ መልስ ወንድምዬ 50 ደቂቃ ሰጣለሁ። እንደ እግዚአብሔር ቃል አውራ። አየሽ ፕሮፓጋንዳ መሆኑን ለዛ ነው አሁን እንትን የምታቋርጪ ማለት። ወደ መልሱ ወንድምዬ ወደ መልሱ ርዕሱ ላይ 20 ሰከንድ ልናገር በቃ ለማለት የፈለጉት እሳቸው ሙስሊም ነብይ ይለዋል፣ ፕሮቴስታንት አማላጅ ይለዋል፣ ካቶሊክ ሁለት ባህሪ ይለዋል። እኛ ግን አምላክ እንለዋለን። ብንጸድቅም የእሳቸውን ቪዲዮ አንተ ማብራራት አትችልም። ቪዲዮአቸውን ከፍተህ ለምን ሚውት ታረጊኛለሽ? አየሽ ዋናውን ሐሳብ የተናገሩበትን ስለማመጣው ነው። ሐሳቡን ስለማመጣ ነው ሚውት ብታረጊ። በቃ ብንጸድቅም ባንጸድቅም እንኳን አሁንም ደግሜ ሚውት አረጋለሁ። እንዴ እያረኩ ለምን ታረጊኛለሽ? አሁንም ሚውት አረጋለሁ። አንተ አባ ገብረ ኪዳን አይደለም። የእሳቸውን ንግግር አታብራራ። ቪዲዮ ካለክ ቪዲዮውን ክፈት። 50 ደቂቃ ሰጣለሁ። ርዕሱ ላይ ነው የምታወራው። ርዕሱ ላይ እኔ በየገባሁበት መቼም የሰባኪያንን ቪዲዮ እንዳለኩ እንትን ላደርግ አልችልም። ያለ ማስረጃ ማውራት አይቻልም እዚህ ቤት። ያለ ማስረጃ ታውራ። ወደ መልስ እንዴ 20 ሰከንድ እዚህ ምን ሲንጫጫ የሚውልበት ቤት አይደለ እንዴ? ስንቱ ሲንጫጫ የሚውልበት 20 ሰከንድ ነው እኔ የሰጠሁት። እሺ በቃ መልካም። እሺ ቆይ ጥሩ። እሺ በቃ አንቺ ማስረጃ አለሽ አይደል? ሜርሲ አንቺ ማስረጃ አለሽ አይደል? አሳጥሩትና ጸድቅ ያለው በላት ወንድም አለ። ኦርቶዶክሳውያን ጸድቃችኋል? እኔ ኦርቶዶክስ ነኝ። ይቅርታ አንቺ ነኝ። ይቅርታ ያለው በላትና አሳጥሩትና ሚውት አድርጊ። አንቺ ሚውት አድርጊ። እድል ሲሰጥሽ ታወሪያለሽ። ወደ መልሱ አንቺ እውነቱ ካለሽ ቪዲዮውን ሙሉውን አሳይስ ማለት በቃ እኔ የተናገርኩት ከሌለ እኔ አዳምጪኝ። እኔ የተናገርኩት ሐሰት ከሆነ አንቺ ጋር እውነት ካለ አውጪውና ቪዲዮ ክፈት። በፍጹም ይሄ የለም በእኛ አንቺ እያሳለፍሽ ማሳየት ይቻላል። ከዛ ላይ ልዋረድ ይሄንን ነገር ካልተናገሩት ማለት ነው። እየሰማችሁ ነው። ቪዲዮ እንዲከፍት እድል ሰጥቼዋለሁ። ቪዲዮ እንዲከፍት እድል ሰጥቼዋለሁ። አንቺ አዋርጅኝ። አንቺ እኔ እዚሁ ላይ ላይቭ ላይ ሁሉ አንቺ ዮናስ ሐሰት ነው ንግግር ቪዲዮ አላደረኩትም እኮ እያልኩሽ ነው እንዴ። ቪዲዮ ክፈት ዮናስ። አላደረኩትም እያልኩሽ ነው። ወርደህም ከፈለክ ሪከርድ አድርገህ ተመለስ። እድል እየሰጠውኩ ነው ዮናስ። አቤት
ይኸው ግን ወንድ ነኝ ግን አንበጫበሽኳችሁ ሁላችሁም ማለት ከዚህ ያለፈ ነገር የላችሁ ወንድምዬ ያለ ኤርሚያስ ፕሮቴስታንት መቆም አትችልም ወንድምዬ መልስ አለ። በፈለጋችሁበት አጀንዳ ውስጥ ብትገቡ ዶግ አመድ ነው የምናደርጋችሁ ኦርቶዶክሳውያን ፉከራና ሽለላውን ተው። መልስ አለ። ይኸው እኮ አሁን እድል መስጠት የማትችሉ አይነት ሰው መሆናችሁን ስማችሁ ቪዲዮ እንድትከፍት ተጋለጥሽ በርዕሱ ላይ እንድታወራ እድል ሰጠውክ። መልስ አለ። በርዕሱ ላይማ እንትን አምጣ ምን አምጣ ምን እንዴ ይኸው ሐሰት አየህ ከሆነ እኮ ራስሽ እኮ ላይ አየህ በርዕሱ ላይ ኤርሚያስ እኮ ገድል ኤርሚያስ ለሚናገረው ንግግር እኮ ገድልም ያመጣል ድርሳን ያመጣል እዛው ነው እኮ ካላመጣ ኃይልም እኮ ኤርሚያስ አዳምጪኝ ኤርሚያስ ድርሳኑን ገልጦ ገድሉን ገልጾ እዛው እያሳየ ነው ግዴታ አንጣ አይልም ገብቶሻል መልስ አለ ወንዱ መልስ አለ ኤርሚያስ ማስረጃውን አንጡ ግድ አይልም እዛው እያሳየ ይሄው ወንድም እያለ ነው የሚያሳየው ዝም ብሎ አይደለም እናንተ ግን መልስ አለ አሁን መግቢያ ቀዳዳ ማለት ነው ወንዱ መልስ አለ ልክ ወንዱ ዛሬ ጸሎት አድርጋችሁ አልተነሳችሁ ሚስተር መለስ ዜናዊ ጉዳይ የቀድሞ የኦርቶዶክስ ፓትሪያርክ አሟሟት ጉዳይ መጨረሻውን እንድታሳውቁን እሺ እና የበጉን መጨረሻ አሳውቁ ካላየኸው እንድናሳይ ካሁንም ከፍተን ማሳየት ስለምንችል አላየሁም አላቅም ስለዚህ በቃ እናሳይሃለን የ200 ሰዎችን ጉዳይ አልሰማሁም የበጓንም ጉዳይ አልሰማህም አላቅም ምንድነው እሺ የኢህአዴግ መንግስት መውደቅ ጉዳይም አልሰማህም መውደቅ አልሰማህም አሁን ስለ መንግስት ምን ያረጋል ስለ ፖለቲካ ስለ ሃይማኖት ሰምተሃል አልሰማህም ነው አይደለም ስለ ፖለቲካ ነው እንደምታወሩ አይ አልሰማህም ወይ ከቤተ ክርስቲያን ጋር በተያያዘ ነው መልክ አልሰማህም አላቅም እሺ እንትንስ በገዳም የሚሰቡ ሰዎችን አልሰማህም አየክ ስላልሰማህ እኮ ነው የምትቆጣው ለዛ ነው እናንተ ከየት አገኛችሁት እኔ ከዚህ ኩኝ ካልሰማሁ ማለት ነው እኔ ይቅርታ እንግዲህ ሳታስበው ስለነገርኩክ ይቅርታ ከፈለክ ግን ልናሳይክ እንችላለን በምን ጉዳይ ነው እነሱ የተሰውት መስማት ትችላለህ ማየት ትፈልጋለህ ያለ ማስረጃ ስለማናወራ ማየት ትፈልጋለህ አዎ ላኪልኝ በቃ እንደዛ ይሻላል እና እኛ ያለ ምክንያት አይደለም እንጮኸው ምንም ቢሆን ያው የወጣንባት ቤተክርስቲያን ስለሆነ ጸድቀሃል ወይ ብለሽ እስኪ ጠይቂው ከስርም እያሉሽ ነውና መስቀቁን እርግጠኛ እንደሆነ ጠይቂው እስኪ እሺ እና እሺ ኤዱዬ እሺ እና ያለ ምክንያት አይደለም የምንጮኸው ይሄንን ሁሉ አንተ ስትሰማ አልሰማውም እንዳልከው እኛም አልሰማንም ብለን በጣም እንትን ደንግጠን ነው ያወራን ያለ ነው ለዛ ነው ቢያንስ እናንተ ዝም ስላላችሁ እኛ ዝም አንልም ብለን ነው እሺ አሁን ጸድቀሃል ወደ ርዕሱ እንመለስ ጸድቀሃል ኤፍሬም ማለት አሁን አንተ የጸደቀ ክርስቲያን ነህ ጸድቅ ያለው ብለ አፍህን ሞልተ መናገር ትችላለህ እኔ ነኝ እንደማቀው ስለኔ መጽደቅ እኔ ነኝ የማቀው አታውቅም መጽደቅህ እግዚአብሔር ነው የሚያውቀው እንደዛ ነው የተማራችሁ በቤተክርስቲያን መጽደቃችሁን እግዚአብሔር ነው የሚያውቀው ነው እሺ እንደ እግዚአብሔር ቃል ማውራት ትችላለህ ወይስ እንዴት ነው የምናወራው እንደ እግዚአብሔር ቃል ታወራለህ ማለት እግዚአብሔር እንደሆነ የሚያረጋግጠው መጨረሻ ላይ የሚያጸድቅም የሚኮነንም እግዚአብሔር ስለሆነ እኔ እንደዚህ ጸድቅ ያለው እኔ ጻድቅ ነኝ ብዬ አልመሰደቅም ኦኬ ስለዚህ አሁን እኛ አባት ሲናገሩ ምን አሉ መሰለክ ራሱ ነው የወረደው እንግዲህ ቀጥታ ወረደ በቃ ራሱ ነው የወረደው አይኩት መርዶ እንደው ድንገት አረዳውት መሰለኝ ያው ለረጅም ጊዜ ያው እኛም እዛ ያያለን ጽድቅን የምንጠብቀው በምን ነበረው ለምሳሌ ለደሃ ለኔ ቤት እንኳን ከሰጠን ወይ ጸደቅሽ ትባያለሽ የሆነ ዝክር ነገር ጠላ ነገር ጠምቀሽ ወደ ቤተክርስቲያን ወስደሽ በእንትን እየቀዳሽ ለሰዎች ስትሰጪና ደግሞ ከዛ የሆነ ሙልሙል ዳቦ ነገር ቁርስርስ አድርገሽ ስታዞሪ ወይ በቃ ጸደቅሽ ትባያለሽ እንደ ጽድቅ ይቆጠራል
እኛም የነበርንበት ስለሆነ ነገር ግን እዚህ ጋር አንድ ነገር እንዲይዙ የምንነግራቸው ሮሜ ምዕራፍ 10 ምን ይላል? ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃልና ይህም የምንሰብከው የእምነት ቃል ነው አለና ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮም ይድናል። አሁን እቺ ምን መሰክረው ምስክርነት በቃ ስለ ጌታ ስለ ኢየሱስ ክርስቶስ ብቻ። ሞቶ ቢቀር ኖሮ ጽድቃችን አይታወቅም ነበር፣ ግን እግዚአብሔር በኃይል አስነሳው ከሙታን። ያ ነው እኛን ጽድቃችን የምንመካበት ኢየሱስ ክርስቶስ ብቻ መሆኑ። መልካም ነገር ያ በኋላ ነው የሚከተለን። ጌታን ከተቀበልን በኋላ ከዛ በኋላ በብርሃን መኖር ማለት ጌታ ኢየሱስ ክርስቶስን ከተቀበልን በኋላ ነው ብርሃን። በቃ መልካሙ ነገሮችን ሁሉ ስለጸደቅን ነው ጥሩ ነገር የምናደርገው፣ መልካም የምንሆነው፣ ስድብ ከአፋችን የሚርቀው፣ ርኩሰት፣ አላስፈላጊ ቃላት ወይ ደግሞ ያው ሰው ስለሆነን ምናልባት አንዳንድ ነገሮች ሊፈጠሩ ይችላሉ። ግን ብዛት የሚከበን ምንድነው? መልካም ነገር ነው። እና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላል። አሁን ጸድቃችኋል ወይ ብለሽ ስትጠይቂያቸው እንደ እንትን ነው የሚመስላቸው መርሲ የሆነ በጣም ተኮፍሰን በቃ አለ አይደለ ጽድቅን ማይነካ ነገር አይነካ ይላል ኤርሚ። እንደማይነካ ነገር አድርገው ገና ለገና አሁን አይደለም የሚታወቀው መጽደቃችን ነፍሳችን ከስጋችን ስትለይ። እሺ ምን አይነት ስራ ነው መስራት የምትፈልጉት? ነፍሳችሁና ከስጋችሁ ሳትለይ ሳይመሰክሩ ምስጋና ለሚገባው ምስጋና የሚገባው የታረደው ነው ይገባሃልና እያሉ የሚያገለግሉት መላእክት ማለት ነው እና አሻሃታ መላእክቶች። ስለዚህ ስለ ጽድቅ ስትጠይቂያቸው ያ ዳቦ እየቆረሱ ወይም ደግሞ ጠላ እየጠመቁ በየወሩ ለከሌ ዛሬ የወሩ እንትና ነው ነገ ደግሞ የወሩ እንትና ነው እየተባለ የሚደረገው ጸበል ጸዲቅ ራሱ ይባላል እኮ ጸበል ጸዲቅ መርሲዬ እሱ ነው የሚያጸድቅ የሚመስላቸው ይመስለኛል እኔ በነበርኩበት ያው በሚረዳን ያኔ። እና ለረጅም ሴንቸሪ ለሎንግ ሴንቸሪ የነበረ ነገር ስለሆነ ይሄ እግዚአብሔር ይመስገን አሁን ሰው እያነበበ ነው፣ ጥያቄም እየጠየቀ ነው። ነገር ግን ለረጅም ጊዜ የነበረ ነገር በቀላሉ አይነቀልም። ቅድም እኔ የሆነ ልጅ ሲናገር የሰማሁት በጣም የሚገርም መጀመሪያ አነጋገሩን አሳምሮ ነበር የገባው። በኋላ ግን እናንተ በኤርሚያስ ጀርባ ላይ ታዝላችሁ ነው ፕሮቴስታንት የተባላችሁት እንዳለ በኤርሚ እንትን ነው እንጂ ኤርሚ ለአንድ ወር ቢጠፋ ድምጥ ማጣችሁን ነው የምናጠፋችሁ አለ እንዴ! የሚገርም እኮ ነው። እኛ በሰው አንደገፍ። እኛ የኤርሚ በዓል የለን፣ ኤርሚ ብለን የምናከብረው እለትና ቀን ወር የለን። እነሱ የሚደገፉባቸውና የሚይዟቸው ፍጡራን ስንት ናቸው? ኤርሚ የሚለው ክብር ለኢየሱስ ነው የሚለው፣ ጌታ ክብሩን ይሰጥ ነው የሚለው። እኛ መደገፊያችን ኢየሱስ ክርስቶስ ነው፣ ቃሉ ነው። መጽሐፍ አለን የምናነበው፣ የሚያስተምር ሎካል ቸርቾቻችን አሉ የምንማርበት። ኤርሚ ባይኖር ኖሮ አመድ ነበር የምናረጋችሁ ሲል ነበር። እና መደገፊያቸው ሰው ፍጡር እንደሆነ ስለሚያውቁ ነው እንደዛ ሲል የነበረው። እና እኛ ኢየሱስ ጌታ እንደሆነ በአፋችን የምንመሰክረው ምስክርነት መመስከር ስላለብን ነው። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል ፊልጵስዩስ መጽሐፍ ምዕራፍ 2 ማለት ነው። እና በሰው ፊት ስንመሰክር ነው እንግዲህ አሁን እኛ የጌታ መሆናችን የምንታወቀው። በጌታ ናቸው ወይ ጌታን እንደተቀበልን የምንታወቀው ማቴዎስ ምዕራፍ 10 የሚለው ምንድነው? ስለዚህ በሰው ፊት ለሚመሰክርልኝ ሁሉ አሁን እኛ ስንመሰክር ምንም አይመስለንም፣ ምንም ደስ እያለን ነው የምንመሰክረው፣ እንደውም በደስታ። እስኪ አንድ ነገር ስለ መጽሐፍ ቅዱስ የሆነ ቦታ ቁጭ ብለን ስለምን የምናወራው ስለ ኢየሱስ ሲወራ አይናችን ይበራል፣ ደስ ይለናል። ያ የተናገረው መጽሐፍ ምን ይላል? ማቴዎስ እንደጻፈልን በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት እመሰክርለታለሁ። ከዚህ የሚበልጥ ጽድቅ አለ? ከዚህ የሚበልጥ ጽድቅ የለም። አሁን እኛ ስለ ጌታ ስንመሰክር በየመንገዱ በየምኑ በየመስሪያ ቤቱ ማን ነው ስለ ኢየሱስ የሚያወራው? በኦርቶዶክስ ቤተ እምነት የሆነ ቦታ ሌላ ቦታ ማለት ነው፣ ሌላ ወይ ስራ ቦታ የሚሆን ወይ ሌላ ቦታ የሚሆን ስለ ጌታ የሚመሰክር ማን ነው? ሁሌ የምትሉት ነው እናንተ እነ ኤርሚ የሚሉት ነው። እስኪ ዝም በሉ። ቦታ አለው እኮ ይሄ እኮ ቦታው አይደለም። ርዕስ ቀይር፣ ወሬ ቀይር ይባላል።
መቼም ኤዱ አምጥተሽ አዟዙረሽ በቃ መጽሐፍ ቅዱስ ያለሽ ወይ ኢየሱስ ያለሽ ይባላለሁ። አሁን እኔ ብሬክ ሩም ላይ ምንሁን በላንች ሰዓት ወይ በሆነ ነገር ላይ ማውራት መፈልገው መናገር መፈልገው መመስከር መፈልገው ስለ ጌታ ስለ ኢየሱስ ነው። ይሄ ጽድቄ ነው። እኔ በጌታ በኢየሱስ ጻድቅ ነኝ፣ ጸድቅ ያለው ኢየሱስ ክርስቶስ በሰራልኝ ስላ ጸድቅ ያለው ተማምኜ ጸድቃችኋል፣ ታጥባችኋል ይለናል። በደሙ ማለት ነው። ነጽታችኋል ይለናል። ያንን እያነበብን ያንን እየተማርን ነው እንጂ ኤርሚያስ ስለመጣ በኤርሚያስ ታዝላችሁ ነው እንደዚህ ነው ምናምን። እኛ እምነታችን ወንጌል ነው። የሰው እምነት የለንም፣ ወንጌል ነው እምነታችን። እና ስለዚህ በሰው ፊት ለሚመሰክርልኝ ሁሉ ደግሞ እኔ በሰማያት ባለው በአባቴ ፊት እመሰክርልታለሁ። በሰው ፊት የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ። የተካዳችሁ ናችሁ እናንተ ከፈለጋችሁ እንግዲያውስ ለምን አትመሰክሩማ? ሌላ ወሬ ሲወራ ነው የሚያምራችሁ። ያቺ ኩዳድ ጾማለች፣ እሷ በሷ ጊዜ ተሸፋፍኖ ወይ ደግሞ እንትን ተብሎ በጣም አፍ ይቆጠባል። ልክ ያቺ ነገር ስታልቅ ግን ሌላ ነገር ነው የምናየው። መልሱን ለእናንተ ትተነዋል። እና ዮሐንስ አንደኛ ዮሐንስ ምዕራፍ 4 ምን ይላል? የእግዚአብሔርን መንፈስ በዚህ ታውቃላችሁ ይላል። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል። አሁን እንኳን በዓለም አለ። ያው በስጋ እንደመጣ ኦርቶዶክስ አታምንም አንልም እኛ። ያምናሉ፣ ታምናላችሁ። ግን መመስከሩ ላይ ትመሰክራላችሁ ወይ? የሚሰበከውና የሚወራው የሚነገረው ስለ ኢየሱስ ክርስቶስ ነው ወይ? እንመሰክራለን ወይ? ትመሰክራላችሁ ወይ? የሞተው ይልቁንም ከሙታን የተነሳው የሚለው ሮሜ መጽሐፍ የሚማልደው የሚለውን በምን ተቀይሯል? እና ብዙ ጊዜ ኢየሱስ ጌታ ነው ስንል ካፋችን ወይ ደግሞ ዝም ብሎ በልማድ አይደለም። ኢየሱስ ጌታ ነው ስንል ልማድ ሆኖብን አይደለም። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ምን ይላል? ስለዚህ ማንም በእግዚአብሔር መንፈስ ሲናገር፣ እኛ የእግዚአብሔር መንፈስ ስላለን ነው። ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ ሁሉ በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውቃችኋለሁ ብሎ ቁጭ አደረገልን ጳውሎስ። እና ኢየሱስ ጌታ ነው የምንለው በመንፈስ ተመርተን ነው። እና ይሄንን ለማለት ነው። መርሲዬ ተባረኩ። እግዚአብሔር አምላክ አብዝቶ ይባርካችሁ። ቀጥሉ። እኔ መሽቷል ልተኛ ስለሆነ ይሄን ለማለት ነው። ጸድቃችኋል ወይ በምንድነው የጸደቃችሁት ብለሽ ስትጠይቂያቸው ምንድነው ለመጽደቅ ምንድነው የምናደርገው ማድረግ ያለብን? እነሱ ለመጽደቅ የሚያደርጉት ነገር ይንገሩን። እኛ የምንጸድቅበት ግን ኢየሱስ ክርስቶስ ነው። በደሙን የጸደቅ ነው። ከሙታን በመነሳቱን የጸደቅ ነው። ተባረኩ። እግዚአብሔር ይባርካችሁ። መልካም ሌሊት። ተባረክ ሄዱ። የጸጋ ይብዛልሽ የብሌን። እሺ እንቀጥል። አለክ የብሌንም ተኛ እንዴ? አላ ሰላም ናችሁ? አለን። አንተ እስከዛሬ ጌታን አልተቀበልክም እንዴ? ኧረ ምን እቀበላለሁ? እያመንኩት እኮ ነው። መቀበል አለ። ኦርቶዶክስ በቃ በክርስቶስ የሚያምን አይመስላችሁማ? አይ ኮንፌስ ማድረጉ ግድ ነው። እጅን አንስተህ ጌታ ኢየሱስ ክርስቶስ አሁን እኮ ነገረችን አይደል? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል እንደሚለው ይሄንን ኮንፌስ ማድረግ አለብክ። እሺ ቪዲዮውን ሰምተሃል? ቪዲዮ ያው የተቆረጠውን ነው እንግዲህ ሙሉ አልሰማውም። ኦኬ ሙሉ ቢሰማም ብንጸድቅም ባንጸድቅም እንኳን ክርስቲያን ዋትኤቨር ምንም አይነት ነገር ቢኖረው ብንጸድቅም ባንጸድቅም እንኳን ክርስቲያን ሆነን ይባላል እንዴ? ይባላል? ምንም ኮንቴክስት እኔ ግን ይሄ ቃል ማለት ነው አልጸደቅንም የሚለውን ይገልጻል ብዬ አላስብም። ያው ለአገላለጽ ወይ ደግሞ የሆነ ያንን እየተናገሩ ያሉበትን ሐሳብ በደንብ አድርጎ ለመግለጽ ነው ብዬ አስባለሁ። ለምሳሌ በዛ ነገር እንግዲህ ቪዲዮ ያው የተቆረጠ ነው። የመጀመሪያ ላይ የተናገሩት ሐሳብ ምን እንደሆነ በደንብ ባልረዳም ግን አሁን ይሄ ብንጸድቅም ባንጸድቅም የሚለው
የተናገሩትን በፊት የተናገሩትን ሐሳብ ለማጠንከር የተናገሩት ነው እንጂ እኛ አንጸድቅም የሚለውን ለመናገር ነው ብዬ አላስብም። ለምሳሌ ሙሉ ቪዲዮ ሰምታል አንተ? ሙሉ ቪዲዮን ሰምታል? ሙሉውን አልሰማም። አይ ንግግሩ ነው የምልሽ። ንግግሩ መጽሐፍ ቅዱሳዊ ነው። በመጽሐፍ ቅዱስ ውስጥም እንደዛ አይነት ዘይቤ አለ። ስለዚህ እንደዛ አይነት ሐሳቦች ሲነገሩ በፊት የተነገሩትን አንድን ሐሳብ ለማጠንከር የምንጠቀመው ንግግር ነው ብዬ አምናለሁ ነው። ስለዚህ አንጸድቅም እኛ ልንጸድቅ አንችልም የሚለውን ለመናገር አይደለም ብዬ ነው እኔ ያሰብኩት። ኦኬ በመጽሐፍ ወደ እሳት የተጣሉት ቆይ ልንገርሽ፣ እንደዚህ አይነት ንግግሮች ለምሳሌ ወደ እሳት የተጣሉት እንትን ጣዖቱን ካላመለካችሁ ተብሎ የተጣሉት ማለት ነው። ታውቂያለሽ አይደለም? ሶስቱ ሰዎች ማለት ነው። ሲድራቅ ሚሳቅና አብደናጎ። እሺ አዎ እነሱ አሁን እግዚአብሔር ባድነን እንኳን ለአንተ ጣዖት አንሰግድም ነበር አይደለም ያሉት። እንደዚህ አይነት ንግግር ተጠቅሟል። ይሄ ማለት ግን እነሱ እግዚአብሔር አድነንም ብሎ አምነዋል ብለን ልንወስድ አንችልም። ግን እነሱ ምን ያህል ለዛ ጣዖት ላለመስገድ ምን ያህል ጠንካራ አቋም እንዳላቸው ለማሳየት ነው ያንን ንግግር የተጠቀሙት ብለን ነው የምንረዳው እንጂ እግዚአብሔር እንደሚያድናቸው ያምናሉ ብዬ አምናለሁ። ምክንያቱም እግዚአብሔር እንደሚያድናቸው ባያምኑ በእንደዛ አይነት አቋም አይቆሙም። ግን ያሉበትን አቋማቸውን ለመግለጽ ያንን ቃል ተጠቀሙ ብዬ አምናለሁ። ስለዚህ አሁንም እዚህ የአባት ባንጸድቅም ብንጸድቅም የሚለውን ሲናገሩ አንጸድቅም መጽደቅ አንችልም የሚለውን ሳይሆን በፊት የተናገሩትን ይቅርታ ቪዲዮውን በፊት የነበረውን በምን መተው ይህንን ቃል እንደተናገሩ ስላልሰማሁኝ ነው። ግን ንግግሩ ያንን የሚመስል ንግግር ነው ብዬ ስለተረዳሁኝ ነው። እሺ ይሁን ዋቴቨር። አሁን እነ ሲድራቅ ሚሳቅና አብደናጎ ኦኬ እነሱ አምልኩ ለተባሉት ጣዖት ኦኬ አናመልክም በማለት ኦኬ ጣዖቱን አናመልክም በማለት በእግዚአብሔር ላይ ያላቸውን መተማመን የገለጹት። በእግዚአብሔር ላይ ያላቸውን መተማመን። እኚህ ግን የሃይማኖት አባት ናቸው። ኦኬ አውደ ምህረት ላይ ቆመው እንግዲህ ክርስቲያን የሚባሉ ኦርቶዶክሶችን ብንጸድቅም ባንጸድቅም ነው እያሉ ያሉት። እነዛ ምን ያህል አምላካቸው ላይ መታመናቸውን ለማሳየት ነው። እዚህ ጋር ግን የሃይማኖትን አባት የሚያክል ነገር እንዴት ለምእመኑ ብንጸድቅም ባንጸድቅም ብሎ ያስተምራል? ክርስቲያን አለመጽደቅ ይችላል ወይ? አይ አንጸድቅም የሚለውን እኮ ለማሳየት ያው እንትኑን ራሱ የተናገሩት የሚመስለኝ ማለት ነው። ያው ሙሉ እንዳልኩሽ የሚመስለኝ ነው። አይወልክ ይበል። አይ ቃሉ እንትኑን ነው የምልሽ። እነሱ በፊት ከዚህ በፊት ይሄንን ቃል ከመጠቀም በፊት የተናገሩት እንኳንም ባንጸድቅም ብንጸድቅም እንኳንም ክርስቲያን ሆን ነው አይደለም ያሉት። እንኳን ክርስቲያን ሆን እንኳን ኦርቶዶክስ ሆን እኮ በቃ ያ ነው። አሁንም ክርስቲያን ለመሆናቸው ያላቸውን አቋም ለመግለጽ ነው እንጂ አንጸድቅም የሚለውን ለማለት አይደለም ነው እኔ እያልኩሽ ያለሁት። በቃ ከዛኛው አሁን ቅድም ካነሳሁት የመጽሐፍ ቅዱሳዊ ንግግር ጋራ በተመሳሳይ ምንረዳው ነው እያልኩሽ ያለሁት እንጂ አንጸድቅም አይደለም። ግን ክርስቲያን መሆናቸው በቃ በደንብ ማለት ያንና ሐሳብ ለመግለጽ በቃ የተጠቀሙት ቃል ነው እንጂ አንጸድቅም ከሚለው ጋራ ግንኙነት የለውም ነው ቃሉ። አሁን ይኸውልህ ተቀብያለሁ፣ በጣም ገብቶኛል ያልከው ነገር ኦኬ። እዛ ጋር ያሉት ወደ እሳት ቶን የተጣሉ 3 ሰዎች ናቸው ኦኬ። ራሳቸው ናቸው እየተናገሩ ያሉት ለማ ለንጉሱ ቢያድነንም ባያድነንም እያሉ ያሉት ራሳቸው በእግዚአብሔር ላይ ያላቸውን መተማመን ኮንፊደንስ መጥቶ እንደሚያድናቸው ስለሚያምኑ ኦኬ። አባ ገብረ ኪዳን ክርስትና አያጸድቅም የሚል ፍንጭ ለምእመንስ መናገር አለባቸው? አይ ክርስትና አያጸድቅም አይደለም። ታዩ እንደዛማ አትረ ክርስትና አያጸድቅም አይደለም። እንደዛ ነው። ይኸውልህ በክርስትናው እንኳንም ክርስቲያን ነው በክርስትናነታቸው በጣም መኩራታቸው በክርስትናነታቸው በጣም መተማመናቸው ነው። ይኸውልህ በክርስትና ያለ መጸግ ፕሮባቢሊቲ እንዳለ ለምእመን መናገር ሳለባቸው
የማያጸድቅ ክርስትና ማለት አሁን አንድ መረዳት ያለበት ወይ እሺ ክርስትና እኮ አላሉ የሚያሳች ያሉት እኮ ኦርቶዶክስ ነው አይጸድቅም ያሉት እንጂ ክርስትና አላሉ ያ እንኳንም ክርስቲያኖ ነው እንኳን ኦርቶዶክስ ሆነ ሲጀምር ኦርቶዶክስ ያው ክርስቲያን ነው እሱ ተይው አይኔ እዛው ይነጋገሩ እሳቸው ክርስትና አይጸድቅም አላሉ እሳቸው ያሉት ኦርቶዶክስነት ነው አይጸድቅም ያሉት እና በሱ ሂሳብ ይዩ እና ቀጥሉ አይ ኦርቶዶክስ እኮ ነው እያልኩ ያለሁት እኮ ኦርቶዶክስም አይጸድቅም አይደለም ሐሳባቸው ነው እያልኩ ያለሁት እኔ ምልህ የብሌን አንድ ነገር ልንገርክ አሁን ለምሳሌ እኛ በእኛ እምነት ኦኬ የኛ የእምነት አባቶች የኛ አስተማሪዎች የኛ ፓስተሮች እኛ ያመንነው ወንጌላውያኖች የዳነው በእምነት ነው ያለ ምንም ስራ ነው የዳነው ኦኬ እምነታችን ድህነታችንን የሚያስቀጥል የሚባል ድህነታችንን የሚያስፈጽም የሚባል ስራ የሚባል ነገር የለም ስንል እንደፈለጋችሁ ለመኖር ስለምትፈልጉ ነው ይባላል ኦኬ እንደፈለጋችሁ ስለመኖር ስለምትፈልጉ ነው እንዴት ነው አንድ አባት ኦኬ የሃይማኖት የሚሰብክበት መድረክ ላይ ቆሙ አለመጽደቅ የሚለውን ቃል እንዴት ነው በኦርቶዶክሳውያን ፊት በምእመኖች ፊት ያ ቃልስ መጠቀም አለበት እኔ እንደውም ማለት ነው ለዚህ ንግግር የምንጠቀመው መሆን የማይችለውን ነገር ቢሆንስ ብለሽ ስትጠቀሚ ያንን የተናገርሽውን ቃል ለማጠንከር ይሆናል ከዛ አንፃር ነው እኔ አንተ በይሆናል ነው ያወራክ ያለው ገብቷል አይ ንግግራቸው ነው አምረዳው አሁን እነሱ የተናገሩበት ንግግር ነው እኮ አሁን ሐሳባቸውን እኮ በማየት ነው እንጂ እኔ በራሴ መንገድ ወይ እንደዚህ ለማለት ፈልገው አይደለም ይያልኩ እንደዚህ ለማለት ፈልገው ነው ይያልኩሽ ሳይሆን ግን ንግግራቸው የተጠቀሙት ንግግር ማለት ነው ከተጠቀሽኩ የመጽሐፍ ቅዱስ ክፍል ጋራ ተመሳሳይ በሆነ አገላለጽ ነው አገላለጹን እኮ ነው ይያልኩሽ ያለሁት እኔ አገላለጹ እንደዛ አገላለጹ ተረድቻለሁ እኔም ደግሞ አገላለጹን አንተ ለማስረዳት ሜንሽን አደረክ እኔም ተረድቻለሁ ያና ይሄ ሐሳብ ግን ፈጽሞ አይገናኝም ለኛ ትክክል አይደለም ምክንያቱም ምሳሌ ነው ምነግርክ ኦኬ ምሳሌ ኦርቶዶክሳውያንን ሳይሆን ምሳሌ አሁን እኛ ወንጌላውያንን አምነን ድነናል እንላለን አምነን ድነናል ኦኬ የዳንበት መዳን ደግሞ ኃጢያተኝነትና ክፉ ምኞትን የሚሰቅል ጸጋን ይሰጠናል እና በመልካም በጽድቅ መንገድ እንጓዛለን ብለን ነው የምንሄደው ኦኬ እንደዚህ ምናምን አማኞችን አንዱ መጥቶ በቸርች መድረክ ላይ እናንተ ትቆረጣላችሁ እናንተ ቅርንጫፍ ናችሁ ምናምን ቢለን አንቀበልም ምክንያቱም አምኖ በዳነ ለዳነ የምትሰብከው ስብከት አለ አምኖ ላልዳነ የምትሰብከው ስብከት አለ ኦኬ አሁን እናንተ ራሳችሁን ክርስቲያን ነን ነው የምትሉት ኦኬ ክርስቲያን ነን በጌታ በኢየሱስ ብቻ አምኖ የዳነ ነው እኛ ክርስቲያን የምናቀው ክርስቲያን ነን ትላላችሁ እንደው ክርስቲያን ነን ብትሉ እንኳን በመድረክ ላይ ባንጸድቅም የሚባል ንግግር ይናገራል ወይ አንድ የሃይማኖት አባት መናገርስ አለበት ወይ እኔ ግን እንግዲህ እንዳልኩሽ ይሄንን ቃል መጠቀሙ እኔ ችግር አለው ብዬ አላስብም አንጸድቅም የሚለውን ነገር ለመናገር አይደለም እንደውም በቃ በፍጹም መሆን የማይችል ነገር ለምሳሌ ያለ መጽደቅ አንቺ ለምሳሌ አሁን ፕሮቴስታንት ነሽ እኔ ጸድቄያለሁ ብለሽ ነው የምታምኚው አንድን ቃል ግን የተናገርሽውን ቃል ለማጠንከር ባልጸድቅ እንኳን ብለሽ ብትናገሪ አልጸድቅም ይያልሽ አይደለም ዋና ሐሳብሽ ያንን የተናገርሽውን ሐሳብ ለማጠንከር ለዛ ያለሽን አቋም ለማሳየት ነው ያንን ቃል ያንን ንግግር የምትጠቀሚው ነው አለልም ልልም አልችልም ማለት እንግዲህ እንደዚህ አይነት ንግግሮች ስንጠቀም እንደዛ ለማለት ነው ብዬ ነው እኔ ማምነው እና አሁን እነዚህ አባትም እንደዛ ሲሉ አሁን እነሱ ብትጠይቃቸው ጸድቀሃል ወይ ብለሽ ብትጠይቅ ጸድቄያለሁ ሊል ይችላል አሁን እዚህ ላይ እንደተናገረው ግን አሁን አልጸደቅኩም ብሎ ነው እያወራ ያለው ካልሽ ግን የብሌን ያውልክ ጌታ ኢየሱስ ክርስቶስ ለጴጥሮስ አማኞችን ሲሰጠው አደራ ሲሰጠው በግልገል ኦኬ በጠቦት በበግ ሌቭል ነው የሰጠው ገባ አንተ ለግልገልና ለጠቦት የምትሰብከውን ስብከት መለየት መቻል አለብህ ለበጉም የምትሰብከውን ስብከት መለየት መቻል አለብህ ለጠቦቱ ፊት ቆመ ባንጸድቅም ካልከው እሺ ዳግዬ አለ ምንም አጭር ነገር ነው እንድትጠይቅልኝ ነው
ብጠይቂያቸው አንጸድቅም አይሉም። ማን ነው ኦርቶዶክስ እጸድቃለሁ ብሎ የሚያውቅ? እስኪ ይንገረን። እሱን ጨምሮ እጸድቃለሁ ያለ ኦርቶዶክስ አለ እንዴ? የብሌን ሰማኸው ጥያቄውን? ምንድነው ያለው? እንጸድቃለን ብሎ የሚያምን ኦርቶዶክሳውያን አሉ ወይ? አይ በአደባባይ ምናልባት እንደዛ መናገር የተለመደ ላይሆን ይችላል፣ ግን አልጸደቅንም ብሎ የሚናገርም የለም። ለምንድን ነው በአደባባይ መናገር የማይችሉት? ያው እሱ እንግዲህ ራሱን የቻለ ምክንያት ሊኖር ይችላል፣ ግን እንደዛ ያው ከትህትና አንፃር ሊሆን ይችላል። ያው እንደዛ አይባልም፣ ግን ደግሞ አልጸደቅንም ብለውም ጻድቅ ነው ብሎ ለመናገር የትህትና ጉዳይ ነው። ጻድቅ ነኝ ብሎ ለመናገር አው በዛ መልኩ በማየት ሊሆን ይችላል። አብዛኛው ሰው አሁን አይናገርም። ግን ያመስደቁ አንዴ እሺ መሳይ ሃይ በለኝ፣ በዚሁ ሃይ በለኝ፣ በዚያው መሳይ በለህ በምትለው ሜሴጅ ጻፍልኝ። እኔ እስካሁን አላየሁትም። መዚሁ መሳይ ብሎ በሚለው ጻፍልኝ። እሺ እመልስልሃለሁ። ቀጥሎ እትየው። እሺ ጸድቅ ያለው ብሎ መናገር ምንድነው የማያስችላችሁ? አይ የማያስችል ነገር አለ ሳይሆን ያው አልተለመደም ንግግሩ። ያንን ነገር ማለትም ደግሞ ያው እንደመመካት እንደዛ አይነት በዛ መልኩ ስለሚታሰብ ነው እንደዛ ብዬ ነው የምረዳው። ስለሚታሰብ ነው እንጂ የእግዚአብሔር ቃል ግን እንዳትናገሩ የሚከለክላችሁ ነገር የለም አይደል? ይብሊ የእግዚአብሔር ቃልማ ጸድቃችኋል ድናችኋል ነው የሚለው። ኤግዛክትሊ። ስለዚህ መጽደቅ ደግሞ በእግዚአብሔር ተቀባይነት ማግኘት ነው አይደለም? መጽደቅ ማለት እንደዛ ነው። እንግዲህ እንደው ከተሳሳትኩኝ ይቅርታ። ቃሉ ማለት ነው የቃሉ ትርጉም ትክክል ሆኖ መገኘት እንደዛ ነው። ግን ይሄ ማለት አሁን አንዳንዴ ለምሳሌ እንደዛ ማለት እኛው ለምሳሌ አሁን ጻድቅ ያለው ብዬ ብናገር ፍጹም ሆንኩ ማለት አይደለም። እግዚአብሔር ግን በክርስቶስ ተቀብሎኛል ነው። ያን መጽደቄን የምናገረው በዛ መረዳት ነው እንጂ እኔ ፍጹም ሆኛለሁ አይደለም። እኔን እግዚአብሔር የተቀበለኝ በክርስቶስ ስራ ነው። እኔ የጸደቅኩት በክርስቶስ ስራ ነው ብዬ ነው እንጂ ከኔ የህይወት ፍጽምና ጋራ የሚገናኝ ነገር አይደለም ነው። አንዳንዴ ምናልባት እንደዛ የመረዳትም ነገር ሊኖር ይችላል። እንደዛ የተረዳ አሁን እኔ ለምሳሌ በኔ ስራ የኔን ህይወት አይቼ ጸድቀሃል ወይ ብትይኝ ጸድቃለሁ ልልሽ አይችልም። እና አንዳንዴ መጽደቅ የሚለውን ነገርም በትክክል ካልተረዳ ምናልባት እንደዛ እንዳንናገር ሊያደርገን ይችላል ነው። ትክክል ነው። ያንተ አረዳድ ትክክል ነው። የጸደቅ ነው በማመን ነው። ኦኬ እንግዲህ በልባችን አምነን በአፋችን መስክረን እንጸድቃለን የእግዚአብሔር ቃል እንደሚናገረው። ኦኬ እንደገና ደግሞ የሚያምን ሁሉ ደግሞ ይጸድቅ ዘንድ ደግሞ ጌታ ኢየሱስ ክርስቶስ የሕግ ፍጻሜ መሆኑን ደግሞ የእግዚአብሔር ቃል ይነግረናል። ስለዚህ አንተ እንዳልከው ጽድቃችን በራሳችን ሳይሆን በክርስቶስ ያገኘነው ነው እና አልጸደቅኩም ብሎ ለመናገር ራሳችሁ ቢውልድ ያደረጋችሁት ካልቸር ነው እንጂ የሚገድባችሁ ቃሉ አይገድባችሁም። አንተ እንዳልከው ጸድቃችኋል ብሎ በድፍረት ቃሉ ይነግርሃል። ስለዚህ የማትናገሩበት ምክንያት የራሳችሁ ተዋራርዶ የመጣ ካልቸር ራሳችሁን በእግዚአብሔር ፊት የሆነ ትሁት አርገን ለማሳየት እያላችሁ የእግዚአብሔር ቃል የማይደግፈውን አይነት ልምምድና ባህል በራሳችሁ ቀኖና ስለፈጠራችሁ ነው። ሌላ ምንም ነገር የለውም። አለቀ። እና አንተ እሳቸውን ለመረዳት ሞክረሃል አባባላቸውን ከመጽደቅ ጋር በተያያዘ ግን ትክክለኛ አቋም ነው ያስከው። ሌላ የምጨምረው ሐሳብ አለ? ይሄ ነው። አይ እኮ መጽሐፍ ቅዱስ የሚናገር ነው። መቼም መጽሐፍ ቅዱስ እያለ አይደለም ሌላ አልችልም። ስለዚህ መጽሐፍ ቅዱስ ጸድቃችኋል ብሎ ይናገራል በብዙ የመጽሐፍ ቅዱስ ክፍል ላይ አለ። ግን አሁን እንዳልኩኝ እንደዚህ ሲባል
ምንም ከኛ ህይወት ጋራ የሚገናኝ ነገር አይደለም ማለት ከኔ ማንነት የተነሳ አይደለም ያ መጽደቄ ያ ጽድቄ በክርስቶስ ነው የሆነው ስለዚህ በክርስቶስ ጸድቃችኋል ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 21 ላይም እንደዛ ክርስቶስ ያንን ነገር ይሆንልን እኛ እንድንጸድቅ ነው እኛ የእግዚአብሔር ጽድቅ እንሆን ዘንድ ነው የሚለው ስለዚህ ክርስቶስ የሆነልን ነገር እኛ እንድንጸድቅ ነው እኛ እንድን ነው ስለዚህ ጸድቀናል ብለን ስንናገር ምንም ከኛ ህይወት ጋራ ከኛ ማንነት ጋራ የሚገናኝ አይደለም ቀጥታ ከክርስቶስ ጋር የሚገናኝ ነገር ነው እንደዛ ካልን ድፍረት እናገኛለን ለመናገር በክርስቶስ ከሆነ ጸድቄያለሁ ብዬ ለመናገር ድፍረት ይኖረኛል ማለት ነው እኔ ግን ያንን ጽድቅ ከራሴ ማንነት ጋራ ከራሴ ህይወት ጋራ ማገናኝ ከሆነ ግን የመናገር ድፍረት አይኖረኝም ሲጀምር በኔ ልጸድቅም አልችልም ስለዚህ መረዳት ያለብን ከዚህ አንፃር ነው ብዬ ነው እኔ በራሴ ማምነው ትክክል ነው ይበላል እኛም ይያለን ያለ ነው ይሄ ነው ካንተ የተለየ ሐሳብ የለም የኛን ሐሳብ ነው ሪፍሌክት ያደረክ ያለን ዛሬ ጌታ እንደምትቀበል ተስፋ አደርጋለሁ እሺ ሻጋር ነው ሌላ ሰው እንቀበል አይደል የብሌ ካንተ ጋር ስለጨረስን ይቻላል እስቲ አንዱ የጴንጤ ድራማ የሚለውን እስቲ ልጅ እንደው ቢገባ ጥሩ ነበር እንደዛ ነው የሚሉት ሁሌ እነሱ የማይሉት ነገር የለም እሺ ሰላም እንኳን ደህና መጣ እንኳን ደህና ቆያችሁ የት ቤተ እምነት ነው ሻጋር ነው አይደል ሸገር ቤት ብዬ ነው የት ቤተ እምነት ነው እኔ ፕሮቴስታንት ነኝ ሙሉ ወንጌል ቤተክርስቲያን እሺ ተባረክ ኦርቶዶክሳውያን እየተቀበልን ነው ግን ካንተ በፊት የገባ ሰው ነበር እሺ አይ ችግር የለም ቅድሚያ ሰጧቸውና እኔ ላዳምጥ እሺ ኦርቶዶክሳውያንን ቦታ ስለምንፈልግ ከታቸው ሆነ ካዳምጡ ወንድማችን ለማዳመጥ ተባረክ ጸጋ ይብዛል እሺ ኢዮባ ወይ ሰላም ናችሁ እንዴት ናችሁ እግዚአብሔር ይመስገን እንኳን ደህና መጣ ከየት ቤተ እምነት ነው ፕሮቴስታንት ነኝ ግን አስተያየት ልሰጥ ነው ይሄ የማይጸድቅበት የኦርቶዶክስ ክርስትና የሚለው ላይ ትንሽ እናንተ ስትወያዩ ውስጤ ትንሽ እንትን አለኝና ትንሽ ሐሳብ ከሰጠው እድል ከሰጣችሁ እነሱን እየተቀበልን ነው እንድንወያይ እኛም እየሄድንበት ያለው ነው ከነሱ መልስ ስለምንጠብቅ ነው ኦኬ ለዛ ነው እሺ ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉ እናስገባቸዋለን እሺ ሐሳብህን አጠር አድርገህ ግለጽና ከዛ እንትነና ምንድነው ሐሳቤ አሁን ሁሉ ጊዜ ጓደኞቼም አሉና ከነሱ ስወያይ ምናምን ስል አሁን ስመሰክርም የሚሰጡት መልስ ነው ማለት ነው አሁን ምንድነው ኦርቶዶክስ ላይ የሚታየው በክርስቶስ የሚገኘው የእግዚአብሔር ጽድቅ አሁን ምንድነው የሚለው የእግዚአብሔር ጽድቅ እዛ የእግዚአብሔር ጽድቅ ላይ የሚደረገው አመጽ ላይ ነው አሁን እኔ ትንሽ ላወራ ይፈልኩት ለምሳሌ ሰውየው ምንድነው ያሉት ብጸድቅም ባልንጸድቅም እንኳን ግን ምንድነው እንኳን ምን ሆነን ያሉት እንኳን ኦርቶዶክስ ሆነን አሁን ግዳቸው ምንድነው ኦርቶዶክስ መሆናቸው ነው እንጂ ጽድቃቸው ላይ አይደለም ያለው ማለት ነው ለምሳሌ ምንድነው ምለው አሁን እዚህ ጋር የሚለው ሮሜ 3:22 ላይ በእርሱ የሚያምን ሁሉ የሆነ በእርሱ ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል ስለዚህ ይሄንን ጽድቅ ሊያዩት አይፈልጉም ነገር ግን በዚህኛው እኔ ስናገራቸው ለዚህኛው ሪጀክት ያደርጉና በሌላ በኩል ግን ጽድቅ አሁን ቢታይ ከሲኦል ክርስቶስ ሰምራ በወር በሳምንት ነው ወይ 40 ነው 3000 ነፍሳት ታወጣለች ሲባል ለዚህ ግን ምንድነው ይቀላቸዋል ጥያቄ የላቸውም በዚህ ጉዳይ ቀላል ነው ለነሱ በክርስቶስ የሚገኝ ጽድቅ ሲባል ግን የተከፈለለት ጽድቅ ነው ያ ጽድቅ እኮ የተከፈለለት ዋጋ የተከፈለለት ሞት አንድ ልጁ የሰጠበት የጽድቅ መንገድ ነው ይሄንን ግን አይቀበሉትም ሌላ ስራ የሚል እዚህ ጋር ስራ ያመጡና ቁጭ ያረጋሉ በክርስቶስ ሳምራ በወር በሳምንት አንድ የምታወጣው 3000 ነፍሳት ላይ ግን ጥያቄ እንዴት ሊወጡ ይችላሉ እነሱ ምን ስላላቸው ነው የወጡት ሲባል ለነሱ አይከብዳቸውም በሁሉ ነገር አሁን አይተን ከሆነ ዙሪያ በክርስቶስ ዙሪያ ያለው
ተቃራኒ ነገር አላቸው። ክርስቶስን እንዴት ሸፍና እንዳለ ኦርቶዶክስ ነው ማየው እኔ። እንዴት ነው ሸፍና ያለችው? በሁሉም በሞቱ ላይ ቢያይ ጊዮርጊስ አለ። በሞት በክርስቶስ ሞት ላይ ቢያይ ጊዮርጊስ ምን አለ? 7 ጊዜ የሞተ ጊዮርጊስ ብለው አስቀምጠዋል። ሽፍን አድርገው ክርስቶስ እንዳይታይ ተሸፍኖ ይህንን ኦርቶዶክስ በኢየሱስ ክርስቶስ ላይ እያመፀች እንዳለ ነው እኔ እያየሁ ያለሁት። ይህንን ነው እኔ እንትን እያረኩ ያለሁት ማለት ነው። ሌላ ጥያቄ የላቸውም እነዚህ። እንትን ተሰጣቸው እየተባለ ለምሳሌ ኪዳን ተሰጣቸው እየተባለ ጸበል ብታጠጣ ጸበል ብታበላ በወር አንዴ እንትን ብታረግ እንደዚህ መንግስተ ሰማያት ትገባለህ እየተባለ እዚህ ላይ ጥያቄ የላቸው፣ ችግር የለባቸውም እዚህ ላይ። ያ የተከፈለለት የእውነት የእግዚአብሔር ጽድቅ የሆነ ላይ ግን ስታመጣ ስራ ብለው ያመጣሉ። ስራ አለህ ወይ? ክርስቶስ ሰምራ በሳምንት የምታወጣቸው ስራ አላቸው ወይ? ምን ስራ ስላላቸው ነው እሷ የምታወጣቸው? ነው በስህተት እግዚአብሔር ያስገባቸው ነው እሷ ሄዳ ተሳስተሃል እያለች እያወጣቸው ያለችው? እዚህ ላይ ምንም ጥያቄ የላቸው፣ ምንም አይጠይቁም። ስለዚህ እነሱ በእግዚአብሔር ነገር ላይ ምንም ግድ የላቸውም። ለዛ ነው ሰውየው እኮ በራሳቸው የተሞሉት ነው እየተናገሩ ያሉት። ብንጸድቅም ባንጸድቅም ችግር የለም ግን እንኳን ኦርቶዶክስ ሆነን። አዎ እሱ ነው ፍላጎታቸው። አንዲት ኦርቶዶክስ ይሉሻል። በኦርቶዶክስ ላይ ምንድነው ያለው? ግን ምንም ነገር የለም። በቃ ምንም እንትን አይሉም። እግዚአብሔር ኦርቶዶክስ ላይ የለም። እና አብዱናጎ ያሉት እኮ ቢያድነንም በቃ እኛ አንሰግድም ነው ያሉት። የእግዚአብሔር ልዕልናን ነው ያሳዩት እነሱ። እንቃጠል ከፈለጋችሁ ግደሉን፣ ግን እኛ ለጣዖት አንሰግድም ነው ያሉት። ይሄንን ማስተካከያ ሊያደርግ ወንድማችን ሲናገር ነበር። አይደለም እንደ አብዱናጎ አይደለም ያስተካከሉት። እሳቸው ከእግዚአብሔር ይልቅ ከኢየሱስ ክርስቶስ ጽድቅ ይልቅ ኦርቶዶክስን ስላስጨነቃቸው ነው። ኦርቶዶክስን ስለሚወዱ ነው። አይ እንደዛ ነው ያሉት ሰውየው። ብንጸድቅም ባንጸድቅም እንኳን የኢየሱስ ክርስቶስ ልጆች እንኳን ሆነን እንኳን አላሉም እኮ። እንደዛ አይደለም ያሉት። እንኳን የእግዚአብሔር ልጆች ሆነን አይደለም ያሉት፣ እንኳን ኦርቶዶክስ ሆነን ነው ያሉት እሳቸው። አየሽ፣ ይሄንን ነው አሁን ማንነታቸው እየተገለጠ ነው። አንድ ሰውዬም የሆነ ጊዜ አይታችሁ ከሆነ ምንድነው ያለው? አባቶቻችን የጻፉልን እነዚህ ገሃነም እንኳን ይሄንን ጽፈው ገሃነም እንኳን ቢገቡ ገሃነም ከነሱ ጋር እንገባለን አይደል ያለው? ግድ የላቸውም። ይሄንን ነው ማንነታቸው፣ እሱ ነው። እግዚአብሔር ጋር ለስሙ ነው ያለው፣ ይጠራሉ። ያኛ ምናውቀው መጽሐፍ ቅዱስ ላይ ያለው እግዚአብሔር አይደለም እያመለኩ ያሉት፣ እያመኑት ያሉ። ለዛ ነው በድፍረት ስለ ቅዱሳን የሚያወሩት። በድፍረት ስለ ክርስቶስ የሚናገር አለ የለም? ወንድማችን እዚህ ያለው እንኳን ጽድቅ በእንትን በድፍረት አይናገሩም፣ በግልጽ በእንትን አይናገሩም። አየሽ፣ ለምንድን ነው የማይናገሩት? በሱ ላይ ስለሌላቸው ነው። ይው በክርስቶስ ያለው ጽድቅ ላይ ከመናገር ይልቅ የሰውየው ጥፋት የሰውየው ስህተት እዛን ማስተካከያ ሐሳብ ሊሰጥሽ ነው እየጣር ያለው ልጁ እንኳን የሳቸው ለማስተካከል። አሁን ሁሉ ጊዜ እስክንመልከታቸው ከላይ ጀምሮ ትልልቅ አባቶች ሲሳሳቱ ስለ ስህተታቸው አይደለም የሚያወሩት፣ የሰዎቹ ስህተት ለመደገፍ ነው የሚያወሩት። ምን አይነት ወጥመድ ከእግዚአብሔር ውጭ የሆነ ሐሳብ እንዳላቸው ይህንን ማሳያ ነው። አንድ ሰው በግልጽ ወጥቶ ነው የሚል የለም፣ ማስተካከያ ነው የሚሰጥሽ። እኔ አዋቂ ነኝ ያለው እንኳን ራሱ። ስለዚህ ሰውየው ትክክል ናቸው። ለምንድን ነው ትክክል ናቸው ያልኩት? እሳቸው የሚያዩት ጽድቅ የክርስቶስ ጽድቅ አይደለም፣ በክርስቶስ የሚገኝ የእግዚአብሔር ጽድቅ አይደለም እያዩ ያሉት። ኦርቶዶክስ ሆነሽ ገሃነም ከገባሽ በኋላ በሳምንት እየመጣች የምታወጣው አርሴ ክርስቶስ ሳምራ ነው፣ እሱን ነው እያዩ ያሉት። ጠላ በማጠጣት የሚገኘው እግዚአብሔር ኢየሱስ ክርስቶስ የሰጣቸው ኪዳን እየተባለ በዛ የሚወጣውን ነገር ነው እያዩ ያሉት። በክርስቶስ ሲሆንስ ሕግ ይደረድሩልሻል። ምን አደረክ ምን ስራ አለኝ ይሉሻል። ስለዚህ ምንድነው ኦርቶዶክስ እያደረገች ያለችው ብዬ የማስበው እኔ የክርስቶስ ኢየሱስ በክርስቶስ ኢየሱስ የሚገኝ የእግዚአብሔር ጽድቅን እየሸፈነች ነው። እድሜ ልኳ እያደረገች ያለችው ይህንን ነው እያደረገች ያለችው። ይሄ መልካም የሆነ ጽድቅ ዋጋ የተከፈለለት ጽድቅ እያሳየች አይደለም። በእርሱም ለሚያምኑ ይላል። ይሄ እኮ ግልጽ ነው። እርሱም ለሚያምኑ ሁሉ የሆነ
እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና ይላል። ጽድቁም እኮ የኛ አይደለም። እኛም እንኳን ጸደቅን የምንለው እኮ የእግዚአብሔር ጽድቅ ነው። ጽድቁ የእግዚአብሔር ነው። በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ይሄንን ነው በድፍረት እኛ የምንናገረው። እነሱ ይሄንን በድፍረት አይናገሩትም። ለምን? አልተቀበሉትም። ክርስቶስ ሰምራ በወራ ወጣች ሲባል ግን እልል እያሉ ነው የሚቀበሉት። እልል ይላሉ። ስለዚህ ማንነታቸው ይሄ ነው። የፈለገ ብትል ደግሞ ለማንኛውም ኢየሱስ ጌታ። ተባረክ ወንድማችን፣ ጸጋ ይብዛል። ተባረክ። ሰው ስለገባ ሰው እንቀበላለን። ከዛ በፊት ግን ሰንዬና ሰላምዬ ሰላም በሉ። ሜርሲ፣ እንዴት አደራችሁ ሁላችሁ? ጌታ ሰላምና ጸጋ ይብዛላችሁ። ዳጊዬ፣ ቤኪ ወንድሜ፣ ኤርሚዬ ሁሉ ሰላም ነው? ጠፍታልኝ፣ እንኳንም መጣ። ጌታ ይባርካችሁ። ሰንዬ እህቴ ተባረኩልኝ። ሰንዬ ብያለሁ። ወንጌላዊ እንኳን በሰላም ተመለስክ። ናፍቀንህ ነበር። ጌታ ጸጋ ይብዛልህ። ቅዱሳን ሰላም ብያለሁ። ከላይ እስከ ታች ተባረኩ። ጸጋ ይብዛላችሁ። አለን። እሺ ሰንዬ ተባረኪ። እሺ ልጇ ነው አምላኳ። አለክ ወንድማችን አለው። ሰላም እንዴት ናችሁ? ጌታ ይባረክ። እንኳን ደህና መጣ። ከየት ቤተ እምነት ነው? እንኳን ሰላም ቆያችሁኝ። ከኦርቶዶክስ ነው። እሺ ቆይ አንዴ ዳጊ ያለህ እንዴ መቻል ትቀበለዋለህ? ዳጊ እሺ ሜርሲ። ቅዱስ የሚባል ቃል ሰምተህ ታውቃለህ? መቼም አማርኛ ቃል ነው። የእሱ ተቃራኒ ምንድን ነው? ቅዱስ ተቃራኒ እርኩስ ልበልህ? ትክክል። ሌላ ትርጉም አለው? ከዛ ውጪ ሌላ ተቃራኒ ትርጉም ሊኖረው ይችላል። አላውቅም። ይሁን የማውቀው ነው ነገርኩህ። እሺ አንተ የትኛው ነህ? እኔ አንተ ራሴንም አልጠይቅም። እንደውን ታውቃለህ። አሁን ለኔ የምመሰክርበት እኔ አይደለሁም። ለኔ የሚመሰክር ሌላ ሰው ነው ማለት ወይም ደግሞ እግዚአብሔር ነው ለኔ ቅዱስነቴን የሚመሰክርልኝ፣ እኔ አይደለሁም። ለምን? ስራዬን የሚያውቀው እግዚአብሔር ስለሆነ ነው። ራሳችሁን እግዚአብሔር ራሳችሁን አዋርዱ ነው። ማን ነው የሚያውቀው? ማን ነው የሚያውቅልህ? ማን ነው የሚነግርልህ? ምናምን ሳይሆን አንተ ከሁለቱ መርጠህ መልስልኝ። እኔ ምንም ስላንተ ስለማላ ገና አሁን የተዋወቅኩ እርግጠኛ ሆኜ ስላንተ ቅዱስ ነኝ ብዬ ራሴን ከፍ አላደርግም። መጽሐፍም እንደዚህ ስለማያዝዘን መጽሐፍም እንደዛ ያዝዘን ራሳችሁን አዋርዱ ነው የሚል እግዚአብሔር ከፍ ከፍ ያደርጋችኋል የሚል። ስለዚህ ቅዱስ ካልሆንክ ምንድን ነህ ማለት ነው? ቅዱስ ሳይሆን እኔ አሁን የእግዚአብሔር ቤተሰብ ነኝ። የእግዚአብሔር ጌታችን ኢየሱስ ክርስቶስ የወይን ግንድ ነው፣ እኔ ደግሞ የእሱ ቅርንጫፍ ነኝ። ገና ፍሬ ማፈራለሁ። እግዚአብሔር ቅዱስ ያልሆነ ቤተሰብ አለው ማለት ነው? ቅዱስ ያልሆነ ሁሉም ቅዱስ ነው ማለት እግዚአብሔር ሁሉንም እርኩስ አይደለም ያለው። እርኩስ ሲባል እኮ ከስራ የተለየ አንጻር ነው። ከስራ ታይቶ ነው እርኩስ የምትባል። አንድ ሰው አሁን እርኩስ ሲባል ስራው ታይቶ ነው። ስራው አጸያፊ ከሆነ ስራው ያልተገባ ስራ ከሆነ ይሄ እርኩስ ነው ይባላል። አንድ ሰው ደግሞ ደግ ነገር ሲሰራ ካየው የሆነ ነገር በቃ ከምግባው እግዚአብሔር ቤተሰብ ነኝ ያልከኝ አይደል? እግዚአብሔር ቤተሰብ ሆኖ ቅዱስ ያልሆነ አለ ማለት ነው? የእግዚአብሔር ሆኖ እኮ ሁሉም የእግዚአብሔር ማለት አይደለም። የእግዚአብሔር ሆነ አንተ እግዚአብሔር ነው አይደለም? ሁሉም እግዚአብሔርማ እንዳልሆነ አውቃለሁ። ልክ ነህ። አንተ ነኝ ስላልከኝ ነው። ሁሉንም ካንተ ነው መልስ እያገኛለሁት ባይዘው። ስለዚህ መልሶችን አንተ መምረጥ ትችላለህ። ለአንተ ጦር ይመርጠኛል ይመጥነኛል የምትለውን አንተ መልስልኝ። የእግዚአብሔር ቤተሰብ ነኝ ካልከኝ የእግዚአብሔር ቤተሰብ ሆኖ ቅዱስ አለመሆን አይቻልም። እግዚአብሔር ከጨለማ ጋር አይተባበርም። ገብቷል? ከእርኩሰት ጋር አይተባበርም። ልጆቹም እርኩስ ሊባሉ አይችሉም። ስለዚህ የእግዚአብሔር ቤተሰብ ከሆንክ ቅዱስ ነህ ማለት ነው። አይደለም ካልከኝ ደግሞ እግዚአብሔር ቤተሰብ አይደለም ማለት ነው። አይደለም። አንድ ነገር ልትረዳው የሚገባ ነገር አለ። አሁን ከእግዚአብሔር ጋር ስለሆንኩ ቅዱስ ነኝ ማለት አይቻልም። አሁን እኛ ክርስቶስ በምሕረቱና በቸርነቱ እሱ የወይን ግንድ ሆኖ እኛን ቅርንጫፎቹ አድርጎናል። ስለዚህ ቅርንጫፎቹ እርኩስ ናቸው፣ እሱ ደግሞ ቅዱስ ነው እያልከኝ ነው ማለት ነው።
ግንዱ የወይኑ ግንድ ቅዱስ ቅርንጫፎቹ እርኩስ ናቸው። ወይ አንድ ሲጨርስ ትገባለህ። እሺ ጨርስ። እኛ እግዚአብሔር በምሕረቱ ሳይገባን እሱ የወይን ግንድ ሆኖ እኛን ቅርንጫፎቹ አድርጎናል። ቅርንጫፉ ካደረገን በኋላ ፍሬ ልናፈራ ይገባል። ማለት ቅርንጫፎቹ እስከሆነ ድረስ ፍሬ ልናፈራ ይገባል። ፍሬ ስናፈራ ምንድነው? ቅዱስነቱን እየተካፈልን ነው። እኔ ክርስቶስ እንደመስል እናንተም እኔ የምሰሉ ቅዱስ እንዳለ ቅዱስ ጳውሎስ እኛም ክርስቶስን የሚመስል ስራ ስናደርግ እንደ ክርስቶስ ትሁት ስንሆን እንደ ክርስቶስ ፍቅር ስንሆን የዛኔኛ ቅዱሳን እንባላለን እንጂ አሁን ብዙ እኮ የክርስቶስ ይሆኑ አሉ በክርስቶስ የተጠሩ አሉ። የዛኔ ያልካት ላይ አንድ ይቅርታ ስላቋረጥኩ በቃ ትቀጥላለህ። አንተ ነው የምትቀጥለው። የዛኔ ያልከኝ የዛኔ እስኪመጣ ድረስ እርኩስ ነህ። የዛኔ ይምጣና ከዛ በኋላ ቅዱስ ነኝ ትላለህ። አንተ እኮ የዛኔ የሚለው ቀን ሳይመጣ ቀድመህ ራስን ቅዱስ እያልክ ነው ወይ? ኦልሬዲ ተጋጠም ያለው ቆይ አንዴ ወዳጅ የዛኔ ምንድነው ያልኩት? እኔ እንጃ የዛኔ ያልክ የዛኔ ሰርተን የዛን ጊዜ ቅዱስ ነን የዛኔ የምትለው ቀን እስኪመጣ ድረስ አንተ ምንድነህ ነው? ገባ? ቀኑ ሲመጣ የዛኔ ቀን አይደለም። ቆይ አይደለም፣ እንደዛ አይደለም ያልኩት። ምንድነው ያልኩት? እኛ ክርስቶስ ቅርንጫፎቹ አድርጎናል አይደለ? የዛኔ ያልኩት ምን እንደሆነ ታውቃለህ? እኛ ጥሩ ነገር ስንሰራ ክርስቶስ ደስ የሚያሰኘውን ስራ ስንሰራ መልካም ነገር አድርጉ ያለውን ስራ ስንሰራ ማለት ፊቸር ቴንስ ነው። ባይተው መጻኢ ነገር ነው እኮ ስትሰራ ትባላለህ ቅዱስ። አሁን እስከዛ ድረስ እርኩስ ነህ ማለት ነው። እንደዛ አይደለም። አሁን ፍሬ የማያፈራ ዛፍ ሳልሰራም ቅዱስ ነኝ እያልክ ነው። እግዚአብሔር እኮ ቅዱስ አድርጎናል። እግዚአብሔር እኮ ወደ ቅርንጫፍ ቅዱስ አድርጎሃል፣ ግን ቅዱስ አይደለም አንተ። ወይ አዳምጠኝ። እኔ እኮ ቅዱስ ነኝ። እግዚአብሔር እኮ ቅዱስ አድርጎን የሰራን ወደ ቅርንጫፎቹ ሲያስጠጋን ወይ ቅርንጫፎቹ ሲያደርገን ቅዱሳን አድርጎ ነው ያደረገን። ያው ቅርንጫፎቹ ሲያደርገን ቅዱሳን አድርጎ መረጠን። ከዛኛ ደግሞ ቅዱሳን አድርጎ እስከመረጠን ድረስ ያ ቅዱስነታችን የምናጸናበት ደግሞ መልካም ፍሬ ልናፈራ ያስፈልጋል። ያን ፍሬ ካላፈራን እንቆረጣለን። ምንድን ያለው የማቴዎስ ወንጌል ምዕራፍ 3 ከ3 ላይ ፍሬ የማያፈራ ዛፍ ተቆርጣል፣ ተጣብቀሃል ከሱ ጋር ከወይኑ ከሱ ጋር ለመጣበቅ መልካም ስራዬን ለመጣበቅ ፊውቸር ቴንስ ከሆነ ግን አልተጣበቅም ማለት ነው። ተጣብቄያለሁ ጸንቼ ለመኖር በጎ ስራዎች የተጣበቀ ቅዱስ ነህ፣ የተጣበቀ እርኩስ ነህ አንተ። የተጣበቀ ቅዱስ ነኝ። ገና እርኩስነቴን ገና ቅዱስነቴንም እግዚአብሔር ነው ገና። ያ ደግሞ መቼ ነው? እግዚአብሔር ከሱ ጋር እርኩስ መጣበቅ አይችልም። አንዱን ምረጥልኝ። አሁን አንተ በል። እኔ አሁን ለአንተ ስናገር እየደበረኝ ነው። አንተ በአንተ አንደበት እንድትለው ነው የምፈልግ። ምክንያቱም ከኔ በላይ ራስን አንተ ታውቀዋል። የተጣበቀ ቅዱስ ነህ፣ የተጣበቀ እርኩስ ነህ? የተጣበቀ ቅዱስ ነኝ። የተጣበቀ ቅዱስ ነህ። ስለዚህ እርኩስ አይደለም ማለት ነው አንተ። ቅድም ፈራ ቅዱስ ነኝ ማለት አልፈልግም። ራሴ እንዴት ቅዱስ እላለሁ? ሰው ይበለኝ እንጂ ስትል ነበር ቅድም። ረስተው ነው ምን እንደሆነ ታውቃለህ? መጽሐፉ ስለሚያዝ ነው። ራሳችሁን ከፍ ከፍ አታድርጉ ስለሚል። ስለዚህ የሆንከውን መናገር ራስን ከፍ ከፍ ማድረግ ነው ማለት ነው አይደለ? ስለዚህ አሁን እኔ ያደረኩትን ጻድቅ ነኝ ብል ራስን ከፍ ከፍ ከማድረግ ብለህ መዋሸቱን መረጥክ ማለት ነው። ያልሆንከውን ነኝ ማለት ነው። ውሸት አይደለም። ጻድቅ ነኝ ይኸውልህ፣ እርኩስ ነኝ አላልኩም እኮ እኔ። መጀመሪያ የምለውን አዳምጠኝ። እርኩስ ነኝ አይደለም ያልኩ። እኔ ከእግዚአብሔር ከክርስቶስ ጋር የተጣበቅኩ ቅርንጫፍ ነኝ። ቅዱስ አድርጎኛል። ነገር ግን ደግሞ ይሄ ቅዱስ ያደረገኝ አምላክ እግዚአብሔርን እስከመጨረሻው ጸንቼ እንድኖር መልካም ስራ ደግሞ እየሮጥኩ ነው። ለምን? መልካም ፍሬ የማያፈራ ዛፍ ይቆረጣል ስለሚል ቅርንጫፍ ይቆረጣል። አሁን ቅዱስ አድርጎኛል የምትሚል ነገር ሰማው ከአንደበትህ። ትዕቢት ነው ወይስ ትህትና ነው? ትህትና ነው። ይኸውልህ አሁን እግዚአብሔር ራስን ያልከው ታዲያ ቅዱስ አድርጎኛል ያልከው ራስህ ነህ። ሌላ ሰው ቅዱስ አድርጓል አላለም። ቅዱስ ያደረገኝ ወደ ቅርንጫፍ ነበር ቅድም መጀመሪያ። አሁን ምን መሰለህ፣ ቆይ አንዴ አዳምጠኝ። አንድ 10 ሰከንድ አዳምጠኝ። ደቂቃ እንኳን አይደለም፣ ደቂቃ ረጅም ነው። አንዴ በደንብ አዳምጠኝ ወዳጅ። አሁን ግራ የገባው ነገር መሰለህ፣ አሁን ሁለቱንም መምረጥ ትችላለህ። እኔ ለአንተ መወሰን አልችልም፣ መምረጥ አልችልም። በእርግጥ ከነገርከኝ ህይወትን ካካፈልከኝ ከራስህ ከተናገርከው ተነስቼ አላመንኩም ካልከኝ ለምሳሌ አንተ አጸድቅም እልሃለሁ ካንተ ሰምቼ ማለት ነው። ገባህ? ኦኬ። ስለዚህ አሁን የምትናገረውን ነገር አንዱን ወስን። ተጣብቅ ያለው ካል ከሱ ጋር እርኩስ መጣበቅ አይችልም። አንደኛ ከሱ ጋር ከተጣበቅ ደግሞ ቅዱስ ከሆንክ ስትጠየቅ ለትህትና ብለህ እርኩስ ካልክ ውሸታም ትሆናለህ። ውሸታምም ከሱ ጋር መጣበቅ አይችልም። አገብቷል አይደል? እርኩስም ከሱ ጋር መጣበቅ አይችልም፣ ውሸታምም ከሱ ጋር መጣበቅ አይችልም። ስለዚህ አንዱን መወሰን አለብህ። አሁን የትህትናና የትዕቢት ጉዳይ አይደለም። ገባ? ቅርንጫፎች የሚያገኙት ገባ? የሆኑት በህይወት ያሉት ከግንዱ የተነሳ ስለሆነ ማንም ትዕቢተኛ አይላችሁም ቅዱስ ሲሉ። ምክንያቱም ዓለም ያውቃል፣ አገር ያውቃል።
የምትተነፍሰው አየር ያንተ እንዳልሆነ ዓለም በቃ ሰው የተባለ ሁሉ ስለሌላ ሰው ያውቃል። ማንም ከራሱ አምጥቶ አየር እንደማይተነፍስ ያለሱ እንደሌለን እናውቃለን። ስለ ኤግዚስተንስ እንኳን ስናወራ ማለት ነው። ስለ መጣበቅ ሳወራ አይደለም። ስለዚህ ከተጣበክ በኋላ የምትናገራቸው ቃላቶቹ ካንተ እንዳልሆነ ይታወቃል። ሆኛለሁ፣ ጸድቄያለሁ፣ ታጥቤያለሁ፣ ተቀድሻለሁ ብትል ካንተ እንዳልሆነ ዓለም ያውቀዋል። ስለዚህ ይሄ ትዕቢት አይደለም። እናንተ ቤት ምን መሰለ ያስተማሯችሁ እነ ቅዱስ እነ ከሌ ገባ። አሁን ባለፈው ብየዋለሁ አንዱን ምንድነው አንተ ቅዱስ ነህ ተቃራኒ ቅዱስ ስለው አንድ ስማኝ አንድ አዳምጠኝ እያዋዛው ልንገር የቅዱስ ተቃራኒ ምንድነው ስለው እንግዲህ ዲቤት ላይ አይቷችሁ እንደሆነ አኬ ነው አለኝ። አይደለም የቅዱስ ተቃራኒ አኬ አይደለም። እሱ ቅዱስ ነህ እኛ ጋር አብሮ የሚያገለግለው ወንድም መስሎት ነው። አሁን ቅዱስ የሚለው ነገር ብዙ አያስፈራችሁ። ስም ብቻ ሲሆን ነው እናንተ የምትቀበሉት እንጂ ህይወት ሲሆን አትቀበሉት። ቅድስናው ካንተ የመጣ አይደለም። አንደኛ ቆሮንቶስ 6:11 ላይ ተቀድሳችኋል፣ ታጥባችኋል፣ ጸድቃችኋል ይላል። ከማ የተነሳ ከመስቀሉ ስራ የተነሳ ከቤዛነቱ የተነሳ ከፈሰሰው ደም የተነሳ ደሙ አጠበን። ስለዚህ አንተ ታጥቤያለሁ ስትል ኦፌንድድ የሚሆን ሰው ሊኖር ይችላል። ምን አይነት ትዕቢተኛ ነው ሊልህ ይችላል። የታጠብከው በራስ ደም ከሆነ ትዕቢት ነው ወይም እንደሱ እያልክ ከሆነ ገባ። ታጥበህ ደግሞ አልታጠብኩም ማለት ደግሞ ውሸት ሊሆንብህ ነው። ስለዚህ የሆንከውን መናገር ችግር የለውም። እኔ እያልክ ስታወር ከኔ የተነሳ እያልክ አወራ ትክክል ትዕቢት ነው። እኔ ጸደቅኩት በራሴ ነው ካልክ፣ እኔ ተቀደስኩት በራሴ ነው ካልክ፣ እኔ ታጠብኩት በራሴ ነው ካልክ ልክ ነህ። ስለዚህ ወዳጄ እንደዚህ አይነት እንትን ሞልተውባቸው አሁን እየተናገርክ ራሱ ቃላት ከቃላት ይጋጫሉ። አንዴ ራስን ቅዱስ ትልና ከዛ ግን ሰው ግን ሲጠይቀኝ ግን እርኩስ ነኝ አይነት እላለሁ ማለቱ እንትን አይደል። እሺ ቀጥል አልቀጥል ምን አልኩ ነገሩ አልቋል። የራስን አዳምጠኝ የራሴን እርኩስ ነኝ አላልኩም። እኔ ከክርስቶስ ጋር የተጣበቅኩ ቅዱሳን ነኝ። ቅዱስነቴን ማጸነው ግን ራሴ በስራዬ ነው። ለምን ክርስቶስ አምላካችን እግዚአብሔር ስለትትና አስተምሮናል። ስለትትና አስተምሮ ራሳችሁን ዝቅ አድርጉ። ምንም እኮ ከፍተኛ ያለን ስራ ቢሆን እኮ ራሳችሁን አዋርዱ ነው የሚል። ምንድነው ራሳችሁን አዋርዱ? ይሄ ደግሞ የሉቃስ ወንጌል ምዕራፍ 18:10 ላይ ጀምረህ ስትመለከተው እነሆ ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ሄዱ ነው የሚለው። አንደኛው ፈሪሳዊ ነው፣ ሁለተኛው ደግሞ ቀራጭ ነው። አንድ ፈሪሳዊያኑ ዓርብ ሮብን ጾማለሁ በቃ በጎ ስራ አደርጋለሁ እያለ ጸሎቱን አቀረበ፣ እግዚአብሔር ፊት ተመጻደቀ። ያንኛው ደግሞ ቀራጩ ደግሞ ኃጢአተኛ ነው፣ በቃ አይኑን እንኳን ወደ ሰማይ ሊያነሳ አልወደደም ነው የሚለው። ከዛ አቤቱ ጌታ ሆይ እኔ ኃጢአተኛው ማረኝ አለ፣ ዝቅ ብሎ ማለት ነው። ይሄ ጌታችን ሲያስተምረን ነው ስለትትና። ከዛ ምን አለ? ከነዚህ ከሁለቶች ይልቅ አለ የትኛው ጸድቆ ተመለሰ? እኔ ኃጢአተኛ ነኝ ጌታ ሆይ ማረኝ አለው፣ ጸድቆ ተመለሰ። ያ ደግሞ በጽድቁ የተመካው ያ ጸሎቱ ሳይሰማለት እንደተመለሰ ጌታችን አምላካችን በሉቃስ ወንጌል 18:10 ጀምሮ ያስተምረናል። እሺ ከዚህ ገና ደግሞ ኃጢአተኛው ሰውዬ ምን ሆነ? ራስን አሁን ታሪኩን ጨርሰው ቆይ ይሄን ታሪክ ጨርሰው ዝም ያዳመጥኩ መጨረሻውን ስለምናውቀው ነው። ይሄ ሰውዬ ከዛ በኋላ ምንድነው ነው የሚለው? ኃጢአተኛ ነበር። ኃጢአተኛ በነበረኩበት ጊዜማ ሁላችንም ኃጢአተኛ ነን ብለናል። እንዴ ተጣልን እኮ ነበርን። በጣም የተረሳን የተጣልን ነበርን እኮ ልክ ከሆነ ከዛስ በኋላ ነው አሁን ታሪኩ። ከዛ በኋላ ምንድነን ነው? ከታጠብንም በኋላ ኃጢአተኛን እንበል፣ ከተቀደስንም በኋላ ኃጢአተኛን እንበል፣ ከጸደቅንም በኋላ እርኩስ ነን እንበል። ምን እንበል እኮ ቆይ አጠበ ልክ ሳንታጠብ እንደዛ ነበር። ታጥበንም አልጸዳንም እንበል። ለትህትና ታጥበናል እኮ አዳምጠኝ። ክርስቶስ አሁን አጥቦናል። አንድ ጊዜ 5 ደቂቃ ስለዚህ ስለመጽደቅ አንዴ ወዳጅ አንዴ ይሄንን ሐሳብ ከሷ ጋር ትቀጥላለህ። አንዴ ወዳጅ አንዴ ስማኝ አንድ ጊዜ ሜርሲ አለሽ ወይም ሌላ ሰው? እሺ ሜርሲ ቀጥሉት አንድ ጊዜ። ያው ታጥበንም ያው ይሄን ያመጣው ምሳሌ ተከተለሽ ያው አዋሪው በአመሉ ሰውየው ታጥቦ ተቀድሶም እንትን ብሎም የድሮውን ታሪክ እንዲያወራን የፈለገው እሱ ልክ ነን። ኃጢአተኛ በደበር ታሪክ አይደለም እሺ እናወራ። ጨለማ የደረው ታሪካችን ወደሚደነቅ ብርሃን መተን ስለ ጨለማ እናወራም። እናንተ የምትፈልጉት ለትህትና ድግድግ ጨለማ ውስጥ ነው የምትፈልጉት። በብሉይ ኪዳን አይደለም እኮ የተነገረ በሐዲስ ኪዳን ነው። እና ድግድግ ጨለማ ወደ አዲስ ወደሚያስደንቅ ብርሃን የመጣ ነው ብሉይ ኪዳን ውስጥ የተነገረ ቃል ነው እንዴ? ዛሬም ስለ ጨለማ እናወራም። እሺ ይሄ ቃል የት ነው? አዲስ ኪዳን ነው ብሉይ ኪዳን ነው? መልሼ አወራሃለሁ። እስከዛ ሜርሲ ይቀጥሉ። እሺ ተመለስና እናወራለን። ቃል እሺ ሜርሲ እሺ ካሉ ጋር እናወራ ታወራለህ። ቆይ እሺ አንዴ ማን ነው እዮባ አለክ? አለው እሺ ያው በኮንቨርሴሽን አውሩ ከሱ ጋር። እሺ አንድ ጥያቄ ልጠይቅህ። እሺ እነዛ ሁለቱ ሰዎች ወደ እግዚአብሔር የቀረቡት ቀራጩና ያ ሳምራዊው ማለት ነው። ማነው ቀራጩና ያ ፈሪሳዊው ማለት ነው። ሁለቱም ወደ እግዚአብሔር የቀረቡበት መንገድ እንዴት ነው?
ያኛው ምንድነው ያስመካው? ቆይ ያኛው ምንድነው ያስመካው? ያኛውስ ምንድነው እግዚአብሔር ፊት ራሱን ዝቅ ያስደረገው መንገድ ምንድነው? አዎ እንደዚህ ካልከኝ አሁን ምንድነው ልዩነቱ? ዝጋ ክርስቶስ ሲያስተምር ስለ ትሕትና ነው ያስተማራቸው። ራሳቸውን ዝቅ ስለማድረግ ነው ያስተማራቸው። ከዛ ምን አላቸው? በሁለት ሰዎች መሰለና በምሳሌ ነው እኮ ይሄ በምሳሌ ይነገራቸው። ከዛ ምን አደረገ? አንድ ፈሪሳዊና አንድ ቀራጭ ሁለቱም ወደ ቤተ መቅደስ ሊጸልዩ ወጡ ይላል። ከዛ አንደኛው ፈሪሳውያን ጻድቅ ነበር፣ ጽድቅ አደርጋለሁ ወይም ሕግ ሰራለሁ እያለ የሚመካ ሰው ነበር። ከዛ እግዚአብሔር ፊት ሄደና በኩራት በቃ እኔ ከዚህ እንደዛ አደርጋለሁ 14 በኩል እሰጣለሁ እና በቃ በኩራት ሆነና ጸለየ። ማለት ተመካ፣ ራሱ እንደ ጻድቅ አድርጎ ተመካና ወደ እግዚአብሔር ጸለየ። ትምክህቱ በማን ስላደረገ ነው? ቆይ አንድ ጊዜ ሊያዝህ አንዴ ሊያዝህ። ይሄ ፈሪሳዊ ትምክህቱ በማን ስላደረገ ነው? አሁን ወደኔ ላምጣው። ወደኔ ቆይ ወደኔ ላምጣው። እኔ አሁን በእግዚአብሔር ፊት ቀርቤ ለምሳሌ እኔ ጻድቅ ነኝ ብዬ እየተናገርኩ ነው አይደለም? ጻድቅ ነኝ ብዬ የምለው እኔ የጸደቅኩት በክርስቶስ ስለሆነ ትምክህቴ በእግዚአብሔር ያገኘሁት ጽድቅ የእግዚአብሔር ጽድቅ ስለሆነ እምመካው በእግዚአብሔር አድርጌ ነው። ጻድቅ ነኝ ብዬ የምለው እግዚአብሔር ስላጸደቀኝ ነው። ፈሪሳዊው ግን በእግዚአብሔር እንደ ትምክህት ያደረገበት መንገድ ምንድነው? ጽድቁ የራሱ አድርጎ ያቆመው ጽድቅ የራሱ ስላደረገ ነው እግዚአብሔር ትዕቢተኛ ያለው። ገብቶሃል? ያ ሰውዬ እኮ አሁን ህግ እነዛ የተናገራቸው ህጎች በሙሉ አድርጓቸዋል። ነገር ግን ማለት ነው ያዕቆብ ላይ ሄደን ብናይ ህግ ሁሉ 9 ህግ እንኳን በትክክል አድርገህ ከሆነ አንድ ህግ ግን አትግደል የሚለው ለምሳሌ ካላደረክ ህግ ሙሉ ፐርሰንት ይፈልጋል። ሙሉ ፐርሰንት ጻድቅ ለማድረግ ሙሉ ለሙሉ 100% ካደረክ አንተ ምን ትሆናለህ ማለት ነው? ጻድቅ ሻርፕ በእግዚአብሔር ፊት ትክክል ትሆናለህ ማለት ነው። ለዛ ነው ህግ ለሁሉም ሰው አንድ ጻድቅ እንኳን የለም ያለው። ሰውየው አሁን ምንድነው የተመካው? እንኳን እንደዚህ ሆንኩኝ እኔ እንደዚህ አድርጌያለሁ እኔ እንደዚህ ወደታች ወርደህ አይተው ከሆነ እግዚአብሔር የልቡን ስላወቀ ነው። ብዙ ያላደረጋቸው ነገሮች ነበሩ፣ ግን እኔ እንኳን እንደዚህ ነኝ ብሎ ተመካ። እግዚአብሔር የጣለው ለዛ ነው ትምክህቱ በራሱ ስላደረገ ነው። መጽሐፍ ቅዱስ ምን ይላል? የሚመካ በእግዚአብሔር ይመካ ነው የሚባል። በኮንቨርሴሽን አድርጉት። እሺ በኮንቨርሴሽን ትክክል። አየሁ አንዴ ልጨርሰው። አሁን ኢየሱስ ክርስቶስ እየተናገረ ያለው ስለምንድን ነው? ኢየሱስ ክርስቶስ እየተናገረ ያለው ይሄን ምሳሌ ያመጣበት ምክንያት ስለምንድን ነው ብለን ስናይ ስለ ትሕትና ሲያስተምረን ነው። እውነቱን ነው። ያፈሪሳውያን እኮ ራሱን ባይመካ እኮ በራሱ እኮ ያደረገው ስራ እኮ ያጸድቀዋል። ለምን እንደሆነ ህጉን ከጠበቀ 14 በኩራት ከሰጠ ከጾመ ከጸለየ ያጸድቀዋል። ግን ምንድነው አሁን እሱን እንትን ያለው? ተመካ ማለት እኔ በኃጢአተኛው ፊት ላይ ተመካ። እኔ ጻድቅ ነኝ አለና ተመካ። ሲመካ ከዛ ጌታችን ኢየሱስ ክርስቶስ ያን መመካቱን አልወደደውም እግዚአብሔር። ለምን? ራሱን ዝቅ አላደረገማ ስላላዋረደ። ከዛ ያንኛው እኮ ኃጢአተኛ ነው፣ ቀራጩ እኮ ኃጢአተኛ ነው። ከዛ ምን አለ? በኃጢአቱ እንትን አለና ዝቅ አለና ጌታ ሆይ እኔ ደረቱን እየደቃ ጌታ ሆይ እኔ ኃጢአተኛውን ማረኝ አለ። እንደዚህ ሲል እግዚአብሔር የእሱን ጸሎት ሰምቶታል። ያንኛው ደግሞ ስለተመካ በጣም ትምክቱ በራሱ በጽድቁ ስለሆነ ስለተመካ እግዚአብሔር ያን ጸሎት ሳይሰማው እንደቀረ ተናገራቸው። ስለዚህ ራሳችሁን አዋርዱ አለ። ያዕቆብ መልእክት ላይም ምዕራፍ 4 ከቁጥር 10 በጌታ ፊት አለ ራሳችሁን አዋርዱ ከፍ ከፍ ያደርጋችኋል ይላል። አሁን እኛ ራሳችን ዝቅ የምናደርገው ጻድቅ ሳንሆን ቀንተን አይደለም። ጻድቅ ነን። ደግሞ ግን እግዚአብሔር ፊት ምንድነው ራሳችንን እናዋርዳለን። እኛ ኃጢአተኛ ነን። ጽድቅ እንኳን ቢኖረን ምን ቢሆን እኛ ጌታ ሆይ እኔ ኃጢአተኛው ማረኝ ነው በቃ ምን ማለት ያለብን ሲጸልይ እንጂ ራሳችን ከፍ አድርገን ጻድቅ ከሆን እንደ ፈሪሳውያን ጸሎታችን አይሰማም። የምትቀጥለው ካለ አሁን እሺ፣ በጣም ጥሩ። አንተ አሁን እኮ ራስህ ከፍ አለማድረግህ እኮ የሆነው ምንድነው? አንተ ራስህን እያየህ ስለሆነ እኮ ነው። ጽድቁ በራስህ እኮ እያደረግከው ስለሆነ ነው። አንተ ለራስህ እንኳን እያሳፈረህ ያለው እኮ እሱ ነው። እስኪ ጽድቅህ በክርስቶስ ተመልከተው። ፍጹም ጽድቅ እኮ ነው የሚሆነው። አየህ፣ ትምክህትህ ክርስቶስ ካደረግከው አንተ በእግዚአብሔር ፊት ለመቆም ምንድነው? የራስህ አይደለም የክርስቶስ ነው። ጽድቁ ክርስቶስ በሰራልህ ነው ጽድቁ የጸደቀው። ሰውየውም እኮ ለዛ ነው እኮ የራሱ ጽድቅ ስላየ ነው እግዚአብሔር ትምክህተኛ ያለው ትዕቢተኛ ያለው። እስኪ ቀራጩን እንመልከት። ቀራጩ ግን ምን አደረገ? ራሱን አዋረደ። ወደ ላይ ከፍ ብሎ ማየት እንኳን አቃተው። እኛም እኮ ክርስቶስ ኢየሱስ እንቀበል እኮ እንደዛ ሰውየው ሆነን እኮ ነው የቀረብነው ወደ ክርስቶስ። ራሳችን በህግ ተመለከት ነው። አንድ እንኳን ጽድቅ ልንሰራ አልቻልንም። የተወሰነ እንኳን ቢኖረን
ሙሉ ጽድቅ ልናደርግ አንችልም። በእግዚአብሔር ትክክል ለመሆን ደግሞ 100% አንተ ሻርፕ ህግን ማክበር አለብህ። ያንን ስላልቻልን ነው እኛ ምንድነው የሆነው? ከዛ ወደ ክርስቶስ ኢየሱስ መጣን። እንዲያውም በዚሁ ላንተ ጥሩ ምስክርነት ይሆናል ማለት ነው። ምንድነው ምስክርነት የሚሆነው? አሁን ራስህ በእግዚአብሔር ፊት እንኳን ትምክህተኛ እንዳትሆን አየህ፣ ትምክህተኛ ነኝ ብለህ እያሰብከው ያለው ለምን እንደሆነ ታውቃለህ? ጽድቅህ በክርስቶስ ያ የእግዚአብሔር ጽድቅ ስላልሆነ ነው ባንተ ውስጥ ያለው። እኔ ግን የምመካው እኔ በራሴ የምመካው ማለት ነው በእግዚአብሔር ፊት የምመካው ጽድቄን ትክክል ብዬ እያሰብኩት ያለሁት ጽድቄ በክርስቶስ ኢየሱስ በማመን ያገኘሁት ስለሆነ ነው የምመካው። ገብቶሃል አይደለም? አንተ ጋር ግን ያለው እስካሁን እንዴት እያልክ እየፈራ ያለው ጽድቁ በራሴ ያቆምከው እየመሰለህ ስለሆነ ነው። አሁን ወደ ታች ብናያቸው እሺ ቆይ አንዴ ይቅርታ ውይይት መሆን አንዳንዴ ለኔም ጊዜ እየሰጠኸኝ አንዳንዴ ለኔም ጊዜ እየሰጠኸኝ ውይይት መሆን አለበት። እኔ ልቀጥል አንዴ ሚውት አድርገውና እኔ ምንህ ልጇ ነው አምላኳ ያዕቆብ መልእክት ምዕራፍ 4ን አንስተሃል አይደለ? እዛ ላይ የሚናገረው ትምክት ጻድቅ ብለህ ራስህን እንዳትናገር ስለሆነ ትምክት ነው እንደሚናገረው። እዛ ጋር ራሳችሁን አዋርዱ ሲል ኖ አሁን እኔ በመጠይቅ መንገድ ነው የምትመልስልኝ። እዛ ጋር ያለው ትምክት አትመኩ የሚለው አንተ ጻድቅ ነኝ ብለህ የምትናገርበት ድፍረት እንዳይኖርክ ነው። ራሳችሁን አዋርዱ ማለት አንብበህ አሁን ለምን መሰለህ ርዕሳችን ጽድቅ ላይ ነው። አንተ ደግሞ ያንን ቃል እንደ ማስረጃ አድርገህ አምጥተሃል። ስለዚህ ያ ትምክትን አትመኩ የሚለው ጻድቅ ነህ ብለህ አፍህን ሞልተህ እንዳታወራ ከሆነ ቃሉን እያነበብክ አስረዳ። ቃሉን እያነበብክ ካልሆነ በጌታ ፊት ነው የሚለው። ቆይ እንደዚህ ነው የሚለው በጌታ ፊት ራሳችሁን አዋርዱ። አሁን በጌታ ፊት ራሳችሁን አዋርዱ ሲባል ምን ማለት ነው? ያዕቆብ መልእክት ምዕራፍ 4ን እያነበብክ አብራራ። ከዚህ ካነሳነው ርዕስ ጋር ሆልዶን ካነሳነው ርዕስ ጋር ይሄ ትምክት ራስህን ጻድቅ ብለህ እንዳትጠራ የሚያደርግ ትምክት እንደሆነ እያነበብክ አስረዳ። እያነበብክ እኮ ላስረዳሽ ነው። አሁን ልጇ ነው እያነበብክ እሺ። ከቁጥር ስንት ጀምሮ ነው እንድከታተል? 10 ላይ ሙሉን ላንብበው እንዴ? ሙሉን ከ10 ነው እኔ የጻፍኩት። ሙሉን ላንብበው ሐሳብክ ያለበትን ነገር እኔ ሐሳቤ እንደዚህ ላይ በጌታ ፊት ራሳችሁን አዋርዱ። ምን አለ? በጌታችን ፊት ራሳችሁን አዋርዱ ሲል ምንድነው? እግዚአብሔር ፊት ላይ አትመኩ፣ ራሳችሁን ዝቅ አድርጉ ሲል ነው። አዋርዱ ማለት ደግሞ እኔ ኃጢአተኛ ነኝ፣ እኔ ደካማ ነኝ። የትኛው ደካማው ልጅ አድኝ የትኛው የቤተ ክርስቲያን አንደምታ ነው እሱን እንደዛ ብሎ ያብራራው? እኮ አንድምታ አያስፈልገውም። እኔና አንቺ እኮ ይሄን መረዳት እንችላለን እኮ። አሁን ራሳችሁን አዋርዱ ሲባል ምንድነው? እስቲ ንገሪኝ። ማዋረድ ማለት ራስን ማዋረድ ማለት ምን ማለት ነው? ማዋረድ ማለት እኮ ራስን ዝቅ ማድረግ። በእግዚአብሔር ፊት ስትቆሚ ራስሽን ከፍ ማድረግ የለብሽም፣ ራስሽን ዝቅ ማድረግ አለብሽ። ከዛ ማዋረድ ማለት ይሄ ነው። እግዚአብሔር ፊት ለጸሎት ስትቆሚ ጌታ ሆይ እኔ ኃጢአተኛው ማረኝ እንደ ቸርነትህ። ማንም ሰው እኮ ለእግዚአብሔር ፊት የሚመጥን ስራ እኮ የለውም። ታውቂያለሽ? እግዚአብሔር ኃጢአትን ቢጠባበቅ ማንም በፊቱ አይቆም ነው የሚለው መዝሙር 30 ከቁጥር 3 ላይ። እግዚአብሔር እኮ ኃጢአታችን ቢጠባበቅ እኮ ማንም ጻድቅ የሚገባ እኮ የለም። ግን እኛ ምሕረቱን መለማመጫ ነው ለጸሎት የምንቆመው፣ የምንሰግደው፣ መጽዋዕት የምናደርገው፣ የምንሰጠው የእግዚአብሔር ቸርነቱን ምሕረቱን መለማመጫ ነው። አሁንም እጠይቅሃለሁ። ፀሐይና ጨረቃም ፍጹም አይደሉም። ግን አሁንም እጠይቅሃለሁ። ይሄ ያነሳው የእግዚአብሔር ቃል ኦኬ፣ ይሄ ያነሳው የእግዚአብሔር ቃል ራሳችሁን አዋርዱ የሚለው እኔ ጻድቅ ነኝ ብሎ ላለመናገር መሆኑን ማስረጃ አምጣ። ማስረጃ ይሄ ራሱ ግልጽ አማርኛ ነው። መርሲ ከተረዳሽው እንደዚህ ይላል። ምሳሌ 20 ከቁጥር 9 አትዝለል። እዚህ ጋር አብራራ። ምሳሌ ጋር አትሄድም ወንድምዬ፣ እዚሁ ያዕቆብን ጨርሰህ ነው የምትሄደው። እኮ እያነበብኩልሽ ነው። በጌታ ፊት ራሳችሁን አዋርዱ ሲል ምን ማለቱ ነው? ንገሪኝ። ጻድቅ ነኝ በል የሚለው ይሄ እግዚአብሔር ፊት ጻድቅ ነኝ በልኝ የሚለው ይሄ ወንድሜ፣ አሁንም እየጠየቅኩህ ነው። ቤተክርስቲያንህ እንደዛ ብላ የፈታችበትን እንድታሳየኝ።
እንደዛ ላለማውራት ከፈለክ ካልሆነ ከኪስ በጣም እዚህ ጋር 600 ሰው እያወሩ ከሲሲ አይደለም መጽሐፍ ቅዱስ የሚለውን ነው የማነብልሽ። በቃ የቤተክርስቲያን ያዕቆብ 4:10 ነው ሆልዶን ቤተክርስቲያን ያዕቆብ 4:10 ጻድቅ ነኝ ብለህ እንዳትመካ ጻድቅ ነኝ እንዳትሉ በጌታ ፊት ራሳችሁን አዋርዱ የሚለውን እንደፈታችሁ እንድታሳይ ምክንያቱም ማሳየት ግዴታ ነው። አረ ሜርሲ በጣም ይሄ ምንም እንጠይቅን ጥያቄ ምንም ግልጽ አይደለም። ምን እንደሆነ ታውቂያለሽ? ይሄ የተጻፈው አማርኛ ነው ወይ? ኖ ግልጽ ነው። የተጻፈው በጌታ ፊት አለ ወይ? መጽሐፍ ቅዱስ እኮ የሚለው ትርጓሚ ምን ያስፈልገውም እኮ የዚህ ትርጓሚ እኮ ያስፈልገውም እኮ ራስ ማዋረድ ማለት ጌታ ፊት ራሳችሁን አዋርዱ ማለት ምን ማለት ነው? ራሳችሁን ከፍ አድርጉ ነው። አቤት ነው ይበለው ምን በለው ጌታ ፊት የምትቆሚው ለምንድን ነው? ቆይ ንገር። ቆይ ጌታ ፊት ሲባል ጌታ ፊት ተረጋጋ። ቆይ አቤት ሰላም አንድ ጥያቄ እንዲመልስልኝ ፈልጌ ነው። ክርስቶስ መጥቶ አሁን አንተ ጸድቀሃል ወይ ብሎ ቢጠይቅህ ምንድን ነው የምትመልሰው? ለእኛ እሺ በእግዚአብሔር ፊት ራሳችሁን አዋርዶ ብለሃል። እሱ መጣ ይጠይቅሃል፣ ምንድን ነው የምትመልስለት? አንተ ታውቃለህ ነው እንዴ? እሱ አውቆ እኮ ነው የጠየቀህ። ይጠይቀኝ በቃ እኔ እሱ ነው የሚያውቀው። ለአንተ ነው የሚጠይቀው። ጴጥሮስ እኮ ትወደኛለህ ሲለው ጌታ ሆይ እንደምወድህ አንተ ታውቃለህ ነው ያለው። ዞሮ እኔ ሲጠይቀኝ ጌታ ሆይ አንተ ታውቃለህ፣ ከኔ ይልቅ የሚያውቅ እሱ ነው። እሱ አስቀድሞ ሳልፈጠር የሚያውቀኝ አምላክ ነው። ስለዚህ እሱ ሲጠይቀኝ ጌታ ሆይ አንተ ታውቃለህ፣ እንደጸደቅኩ አንተ ታውቃለህ ነው የምለው እንጂ እኔ አውቃለሁ አይደለም የምለው። ለምን እሱ ያውቃል ስለሚያውቅ። እሺ አሁንም ለአንዴና ለመጨረሻ ጊዜ የምጠይቅህ ምንድነው የያዕቆብ 4:10ን ያነሳኸውን አሁን ካነሳ ነው ከርዕሳችን ጋር ስለ መጽደቃችሁን እናንተ ኦርቶዶክሳውያን በድፍረት በአንደበታችሁ እንዳትናገሩ የሚደግፍ የእግዚአብሔር ቃል መሆኑን እንድታሳይ የቤተክርስቲያን አንደምታ ካለ እንድታሳይ ለመጨረሻ ጊዜ ጠይቀሃለሁ። እሺ ቀጥል። እሺ እንደዚህ ይላል ሉቃስ 22 እዚሁ ጋር ያዕቆብ አትሄድም፣ በቃ አትሄድም። እኔ አንደምታም ከፍተህ እንድታወራ ፈቅጄልሃለሁ። አትሄድም። ለምን ያዕቆብ በእናንተ ፊት አይወራም ትሉናላችሁ አይደል? በእኛ በወንጌላውያን ፊት ያዕቆብን ጨርስ ወንድምዬ፣ ያዕቆብን ጨርስ፣ በቃ ያዕቆብን ጨርስ። እኔ ደግሞ ከያዕቆብ አላፈናፈንህም፣ እዚሁ ያዕቆብ ጋር ትጨርሳለህ። የአንደምታንም ፍቃድ ሰጥቻለሁ። በነገራችን ላይ የቤተክርስቲያንን አንደምታ መክፈት ትችላለህ። እሺ በቃ ሙሉ ላውጣና ላንብብልሽ ትችላለህ። አንቺ ሙሉ እንዳነብን የፈለግሽው ሐሳብህ ያለበትን ማብራራት ትችላለህ። አንደምታ ሐሳቡ እኮ ግልጽ ነው እኮ ጌታ ፊት ራሳችሁን አዋርዱ ከፍ ያደርጋችኋል ይላል እኮ። ይሄን እስቲ ፍቺው አንቺ ራሱ ፍቺው። ይሄ እኮ በጣም ህፃን ሰው ራሱ ይፈተዋል። ራስ በጌታ ፊት ቆይ ጌታ ፊት ሲባል ምን ማለት ነው? ጌታ ፊት ሲባል አሁን አንድ ሰው ጌታ ፊት የሚቆም ምን ሲባል ለምንድን ነው የሚቆመው ጌታ ፊት? ንገሪኝ እስኪ። አንተ ራስህ ያመጣኸውን ራስህ አብራራ ወንድምዬ። አንደምታ እኔ እኮ ላብራራልሽ ነው እኮ ሜርሲ። አሁን በመጨቃጨቅ ሳይሆን በመግባባት ነው። አሁን አንድ ሰው ጌታ ፊት ሲባል ጌታ ፊት የሚቆመው ለምንድን ነው? አንደኛ ለምስጋና፣ ሁለተኛ ለጸሎት፣ እግዚአብሔር ምሕረቱን ለመለማመጥ ነው የምንቆመው አይደለ? ስለዚህ እግዚአብሔር ፊት ስትቆሙ ጌታ ፊት ስትቆሙ ራሳችሁን ዝቅ አድርጉ ሲል ምንም እንኳን ጽድቅ ቢኖረን ምንም ጻድቅ ብንሆን ጌታ ሆይ እኔ ኃጢአተኛው ማረኝ ነው በቃ። እኔ ኃጢአተኛው ማረኝ። ከዛ ቆይ አዳምጪኝ ልጨርስና እንትን ትያለሽ። ሉቃስ 22:26 ላይ እናንተ ግን እንዲህ ሉቃስ ላይ አትሄድም አልኩክ። ሉቃስ ላይ አትሄድም። ከፈለክ ከፍ ብለህ ወንድምዬ ከፈለክ ከፍ ብለህ ሉቃስን አትቀበው። ከፈለክ ዝቅ ብለህ ኦኬ። ይሄ ቃሉን አብራራ። ይሄ በጣም እሺ በቃ እሺ። አንድ ኦርቶዶክሳዊ ሙሉ እንትና ትችላለህ። ደስ ይለኛል ጊዜ ካለ እንደዚህ ከሰጠሽኝ። እያወጣሁ ነው።
እሺ እንደዚህ ይላል። ከ8 ጀምሬ ላንብበው ወይም ከ1 ጀምሬ ላንብብላችሁ እንዲገባችሁ። ከ8 ጀምር። እሺ እግዚአብሔርን ቅረቡት ይቀርባችሁማል፣ እናንተ ኃጥአን አለ እጆቻችሁን አንጹ። ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። ምን ያለ ስለ ጽድቅ ነው የሚያወራው። አንብብ። የራስህን ሐሳብ መሀል ላይ እንዳትጨምር፣ ቃሉን በመደዳ አንብብ እንዳትጨምር። በመደዳ ነው የማነበው። እናንተ ኃጥአን አለ እጆቻችሁን አንጹ። ምን አለ? እናንተ ኃጥአን አለ እጆቻችሁን አንጹ። ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። ምን አለ? ሁለት ሐሳብ ያላችሁ ልባችሁን አጥሩ። እዘኑና አልቅሱ። አየሽው? ማን ነው ይሄ ሁሉ ጌታ ፊት? ቀጥል ሰውዬ፣ በመሃል ማብራሪያ አትስጥም። እሺ መጨረሻ ላይ እሺ ሳቃችሁን ወደ ልቅሶ ደስታችሁንም አለ ወደ ሐዘን መልሱ። ምን አለ? ከዛ በእግዚአብሔር ፊት ራሳችሁን ዝቅ አድርጉ፣ እርሱ ከፍ ከፍ ያደርጋችኋል። ይሄው መጣ፣ ያንተ ሐሳብ ላይ መጣ እኮ እኔ እኮ እዚህ ለመምጣት እኮ ነው የማስረዳሽ። አሁን እዚህ ጋር ምንድነው ያሳየን? እግዚአብሔር ፊት ቀረቡ አለ ይቀርባችሁማል። እሺ እናንተ ኃጥአን አለ እጆቻችሁን አንጹ። ምን አለ? እጆቻችሁን አንጹ ሲባል ምንድነው? ከስርቆት ከተያየ በእጃችን የምንሰራው ኃጢአትን አንጹ። አሁን አንተ ጸድቅ ያለው ብሎ ለመናገር ይሄ ክፍል ምንድነው ያገዘክ ወንድምዬ? ይኸውልሽ አንቺ እኮ አበባ እዚህ እኮ የምናወራ እኮ ስለ ትህትና መስሎኝ የምናወራ ወንድምዬ። ይኸውልህ አሁን እየጠየኩህ ነው ያለሁት። አሁን ስለ ጽድቅ ነው እንደምናወራ፣ ስለ ትህትና ራስን ስለማድረግ እኮ ነው። ከ8 ጀምሮ አነበብክ፣ ከ8 ጀምሮ አነበብክ እስከ 10። ዋናው ሐሳብክ ያለው እስከ 10 ዳጊ ያለክ። እሺ ቀጥል።